ያደረገበትን ነገር ተውራትና ኢንጂል የሚባለው ነገር በሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም ስም ሜንሽን የተደረገበት ነው። ስለሳቸው የቃላት ስዕል ትንቢት ማለት የቃላት ስዕል ነው እና ያ ነገር ያለበትን እናንተ መጽሐፍ ላይ ከሌለ እንግዲያውስ ተውራትና ኢንጂል አላህ በቁርአን ውስጥ የሚለው ከአላህ ዘንድ የወረደው በኦሪጂናል ቅርጹ ነው፣ አስሉን ነው እያሳየ ያለው ነው። ከዛ እዛ እናንተ መጽሐፍ ላይ አለመኖሩ አለመካተቱ አሁን ቅድም ያመጣናቸው አርጊመንቶች አሉ። ትንቢት ተነግሮ ግን ትንቢት የተነገረበትን ነገር ላታገኝ ትችላለህ። ለምሳሌ አንድ ኤግዛምፕል ልስጥ። ይስሐቅ በትልቁንና ሕዝቅኤል ምዕራፍ 38 ላይ ያወጣለት በጣም የሚገርም ጥቅስ ነው። ይህንን እስቲ ብዙ ሰዎች አይፈቱትም። ተመሳሳይ አርጊመንት ነው። ሕዝቅኤል ምዕራፍ 38 በትልቁ አድርገው እስሚዞ ቁጥር ስንት ኡስታዝ? 38 አወጣ። ምዕራፍ 38 ቁጥር ስንት? ቁጥር 17 ላይ ይሄን ያዘው እስሚዝ። እሺ መርሐባ። አዶናይ ኤሎሂም እንዲህ ይላል፣ በእነርሱ ላይ እንደማመጣ ስለ ጎግ ማጎግ ነው የሚያወራው። በዛ ዘመን ብዙ ዓመት ትንቢት በተናገሩት በባሪያዎቼ በእስራኤል ነቢያቶች ላይ በቀደመው ዘመን ስለ እርሱ የተናገርከው አንተ ነህን ይለዋል። የመጨረሻ ቀን ላይ ሊመጣ ሲል ጎግ ማጎግን ምን ይለዋል? በባሪያዎቼ በእስራኤል ነቢያቶች በቀደሙ ዘመን ስለ እርሱ የተናገርከው ስለ እርሱ የተናገርኩት። አሁን ጥያቄ የምንጠይቀው ስለ ጎግ ማጎግ መምጣት አዶናይ ኤሎሂም በእስራኤል ነቢያት ላይ ከሕዝቅኤል ውጪ በእስራኤል ነቢያት ላይ ጥንት በነበሩ ነቢያት ላይ አስቀድሞ የተናገረበትን ማስረጃ ስጡኝ ብለት። ምክንያቱም ክሌም አድርጓል እዚህ ጋር ተናጋሪው። ተመሳሳይ ዘሴም አርጊመንት ነው፣ ደብል ስታንዳርድ ነው። በሰፈሩት ቁና መሰፈር ነው ይሄኛው። አሁን አምጡልን ነው የምትለው ስለ ጎግ ማጎግ መምጣት። ይኸው ከዚህ ጋር ከሕዝቅኤል በፊት የነበሩ ነቢያቶች የእስራኤል ነቢያቶች የተናገሩበትን ጎግ ማጎግ ይመጣል የሚለውን ነገር ክሌም ያደረገበትን ጥቅስ ማስረጃ ስጡን ብለህ ትጠይቃለህ። መልሱ ምን ይሆን? ገምት እስቲ። ስለዚህ የተነገረ አለ ግን የተጻፈ አይደለም። ተነግሯል ግን አልተካተቱም። አዎ ካኖናይዝድ አልተደረገ፣ አልተቀነንም። በቀኖና ደረጃ አልተቀነንም ማለት ቸርች ፋዘርስ ወይም ደግሞ እንትኖች ጉባኤዎቹ ስላልቀነኗቸው ጉዳዩን ስላልያዟቸው የለም ማለት እንደማንለው ሁሉ ኢን ዘ ሴም አርጊውመንት ቁርአን ላይ አላህ ተነግሮ ነበር ብሎ ያ የተነገረው ነገር ብሉይ ኪዳንና አዲስ ኪዳን ላይ መጠበቅ የለብህ። እንደዛ መጠበቅ ከተቻለማ ይሄው ፈጣሪ እንትን ነው። አይ ያህዌ የዋሽ አይዋሽሽ፣ ማን ነው አላህ የዋሽ አይዋሽስ በምንድን ነው የምናውቀው ብለው ካሉ ያህዌስ የዋሽ አይዋሽ በምንድን ነው የምናውቀው? አይ ተናግሮ የነበረው ትንቢት ሲፈጸም ማየታችን ነው ካሉ ደግሞ እንግዲያውስ አላህም በቁርአን ውስጥ ተናግሮ የነበረው ትንቢት መፈጸሙ ማየታችን ነው በነብዩ አማካኝነት። ይሄ ነው ዘሴም አርጊመንት ነው። ከዛ በኋላ ግን ጭላንጭል የሚያሳዩ ነገሮች አሉ ብለን በተውራትና በኢንጅል የነበሩ መለኮታዊ ቅሪቶች አራቱ ወንጌል ላይ እና አምስቱ ፔንታተች ላይ የተወሰነ አለ ብለን አርጊመንት ቢልድ ማድረግ እንችላለን ማለት ነው። ይሄ ዘዳግም 18 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ያለውን ዮሐንስ ወንጌል 14:16 ያለውን የፓራክሊቶስ የሚለውን ግሪከኛው አረማይስጥ ነብይ የሚለው እንደነበረ በርናባስ በሚለው እያመጣን አርጊመንት ቢልድ ማድረግ እንችላለን ማለት ነው። አንድ ነቢይ ይመጣ እንደነበረ ይጠብቁ እንደነበረ ማሳየት እንችላለን ማለት ነው። ከዛም አልፈን ማለት ነው። ስለዚህ ለአራት ከፈለው። የመጀመሪያ አንድ ነቢይ ለመሆን የቀደመው ነቢይ ትንቢት መናገር ሸርጥ መሆን አይችልም። ሁለተኛ ነቢይ እንኳን ቢባል የረሱል ሰለላሁ ዐለይሂ ወሰለም መምጣት ተነግሮ እንደነበረ ቁርአናችን አላህ ይነግረናል። ሁለት የተነገረው እዛ መጽሐፍ ላይ እኛ መጽሐፍ ላይ ግድ መኖር አለበት ካሉ ደግሞ እነሱ እናመጣለን። አራተኛውና መጨረሻው ደግሞ ጭላንጭል ነገር እናያለን። ጭላንጭል ነገር ማለት ነው የሆነ እንትን የምናየው ነገር አለ። እዚሁም ባይብል ላይም በመለኮታዊ ቅሪት በሚባለውን መጽሐፍ ላይም በተወሰነ መልኩ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚናገሩ ነገሮች አሉ፣ የሚያሳዩ ነገሮች አሉ፣ ጭላንጭል ነገሮች አሉ ብለን እናምናለን ማለት ነው። ይህን ይመስላል። ግልጽ ነው? አዎ ኡስታዝ ጀዛከላ በደንብ ግልጽ። በዚህ መልኩ እንትን አላልኩት። አንቀጿን ግን አንዴ ትንቢተ ሕዝቅኤል ምዕራፍ 38 ቁጥር 17
መርሃባ። እሺ ኡስታዝ የጢሞቴዎስም ይሆናል አይደል? አንደኛ ጢሞቴዎስ 1:18 ላይ ያለው አለ ስለ አንተ መምጣት እንደተነገረ ብሎ ጳውሎስ ክሌም አድርጓል። ጳውሎስ ስለ ጢሞቴዎስ መምጣት አስቀድሞ እንደተነገረ ተናግሯልና የትኛው ነብይ ነው ስለ ጢሞቴዎስ መምጣት ትንቢት የተነበየው ብለን መጠየቅ ትችላለህ። አንደኛ ጢሞቴዎስ 1:18 ሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይም እንደዛው ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚል አለ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የሚል አለ። እነዚህ ነገሮችን ደምረ ቀንሰ ቀናንሰ ማምጣት ይቻላል ማለት ነውና ከዛ አንፃር ማየት ይቻላል። የሚገርም ነው ኡስታዝ ጀዛከላ። ማለት እንደዚህ ደብል ስታንዳርድ በሌላ መልኩ ለመመለስ ሞክራለሁ እንጂ በደብል ስታንዳርድ እስካሁን እንደዚህ አላገኘውም ነበር። ጀዛከላ። ረጋ ብሎ ማየት ነው የክርስቲያኖችን አርጊመንት ዝም ብሎ ማዳመጥ ነው። አርጊመንታቸውን በደንብ ማወቅ ማለት ነው። ለዛ ነው ኮምፓራቲቭ ሪሊጅን እኮ ጥናቱ ያስፈልጋል የምንለው። ባቢሽ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማሂር የጠፋ ሰው እንዴት ሰላም ነው? አለን አልሐምዱሊላህ። ጥያቄ ነበረኝ ኡስታዝ። እሺ ጥያቄ ነው ወይስ አንተ እኮ ጥያቄ መሆን የለብህም ማስተማሪ ነህ አንተ እኮ አንተ እኔን ትጠይቀኛለህ? ጥያቄ ነኝ ኡስታዝ። አይመስልም። ማቴዎስ ወንጌል ምዕራፍ 2 ከቁጥር 23 ላይ በናዝራዊ ይባል ዘንድ በነቢያት የተባለው ማቴዎስ ከየት አምጥቶ ነው እንደዛ ብሎ የጻፈው? እንደዛ ብሎ የተናገረ ነብይ አለ? 3 ነቢያቶች ናዝራዊ የሚለውን ነገር ተናግረዋል አይደለ? ናዝራዊ የተባለው በነቢያት ናዝራዊ የተባለው ይፈጸም ዘንድ ወደ ናዝሬት ገባ ይላል። ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ይላል። ቁጥቋጥ የሚለው የዕብራይስጥ ቃል ኔሴር ነው የሚለው። ኔሴር ማለት ናዝራዊ ማለት ነው። በግሪክ ሰብጀንት ኔሴር ይባላል። ዘካርያስ 3:8 ላይ እነሆ ባሪያዬ ቁጥቋጥ አወጣለሁ ይላል ስለ መሲሁ። ዘካርያስ 6:12 ላይ የሠራዊት ጌታ ያህዌ እንዲህ ይላል ስሙ ቁጥቋጥ የሚባል ሰው በስፍራ ይበቅላል። ቁጥቋጥ ለሚለው ቃል ኔሴር የሚባለው ናዝራዊ የሚባለው ነው። ኤርሚያስ ምዕራፍ 23 ቁጥር 5 ላይም ለዳዊት የጽድቅ ቁጥቋጥ የማስነሳበት ዘመን ይመጣል። ኤርሚያስ 33:15 ላይ በዚያን ዘመን በዚያ ጊዜ ለዳዊት የጽድቅ ቁጥቋጦ አበቅላለሁ ይላል። በዚያ ዘመን በዚያ ጊዜ እያለ ይናገራል። ስለዚህ 3 ነቢያቶች ቁጥቋጥ ይነሳል ብለው ትንቢት ተንብየዋል። በነቢያት ናዝራዊ ወይም ቁጥቋጥ የተባለው ይፈጸም ዘንድ ማለት ኤርሚያስ፣ ዘካርያስ እና ኢሳይያስ ተናግረዋል ማለት ነው። ማቴዎስ ወንጌል 2:23 ላይም በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ይላል። ናዝራዊ ለሚለው የገባው ቃል እንትን ነው ናዞሬዎስ ነው የሚለው። ናዞሬዎስ ማለት በዕብራይስጥ ደግሞ ኔሴር ይባላል። ኔሴር። ስለዚህ ኔሴር ማለት ቁጥቋጥ ማለት ነው ትርጉሙ። ይሄን ይመስላል። ጀዛክ የሆነ የጂውሾች መጽሐፍ አይቼ ነበረ ሌት ጌት ባቢሊካል የሚል መጽሐፍ እና እዛ ላይ ግን ራባዊ ሲያስቀምጠው ናዝራዊ የሚባል በጂውሽ በሂብሩ ቋንቋ የለም ብሎ እሱን አይቼ ነው የጠየኩት። ችግር የለው። ሰላም አለይኩም ሰላም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝ። መጀመሪያ አንድ ጥያቄ ጠይቅና ከዛ ወደ ሁለተኛው ትሄዳለህ። መርሐባ። እንትን ዘፍጥረት 1:3 ላይ እንትን አለ እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ ይላል። ከዛ ይቀጥና ዘፍጥረት 1:4 ላይ ደግሞ እግዚአብሔር ብርሃን መልካም እንደሆነ አየ፣ እግዚአብሔር ብርሃንና ጨለማ ለየ ይላልና እዚህ ጋር የእግዚአብሔር እውቀት ኮንዲሽን አለ ማለት ነው። ማለት ብርሃንን ከመፍጠሩ በፊት መልካም እንደነበረ ያውቁ ነበር ማለት ነው። መልካም እንዲሆን አየ ይላል። መልካም እንደሆነ አየ ይላል ማለት ያ የፈጠረው ነገር የለማ የለም። መልካም እንደሆነ አየ የሚለው ነገር ያው ከተፈጠረ በኋላ አየው ማለት ነው። ምንም ከእውቀት ጋር የሚያያዘው ነገር የለውም እኮ። ብርሃን የሚባለው ነገር ከመፍጠሩ በፊት ስለዛ ነገር እውቀቱ አልነበረው ማለት ነው። አልነበረውም አይልም። አየ ነው የሚለው እንጂ አወቀ አይልም። እሺ ኡስታዝ፣ ሁለተኛ ጥያቄ ደግሞ ዘፍጥረት እዛው 1:3
እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ዮሐንስ 1:1 መጀመሪያ አይ ቲንክ ዮሐንስ 1 መሰለኝ መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ። እቺ ቃል የተባለችው የመፍጠሪያው አይደለችም ምንድን ይሄ ልክ ብርሃን የተባለው መሲሁ ነው። ስለ መሲሁ ነው የሚያወራው። ሁለቱ ኮንሰፕት ይለያያሉ ማለት ነው። ይለያያል። ስለ መሲሁ ነው። ቃል የሚለው ነገር በመጀመሪያ ቃል ነበረ ሲል መጀመሪያ የሚለው አርኬ የሚለው ነቢያቶቹ ከጥንት ጀምሮ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ ከጥንት ጀምሮ በነበሩበት ነቢያቶች አፍ ተናግሮ የነበረውን የመዳንን ቀን በዳዊት ቤት አስነስቷልና። ስለዚህ ከጥንት ጀምሮ የነበሩ ነቢያቶች መሲሁ ይመጣል የሚል ቃል ነበረ ማለት ነው። በመጀመሪያ ቃል ነበር። ያ ቃልም በእግዚአብሔር ዘንድ ነበረ። ያ ቃልም ደግሞ ገዢ ነበረ። መሲሁ የሚገዛ ነው ተብሏል። ቴዎስ የሚለው ቃል ገዢ በሚል ይመጣል። ከዛ ቁጥር 14 ላይ ያለ ቃልም ስጋ ሆነ ማለት በአብርሃም ለይስሐቅ ለያዕቆብ ተነግሮ የነበረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ዘፍጥረት 22:18 ላይ ለአብርሃምና ምንድነው የሚለው? በዘሬ የምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለው። የሚሰማ የነበረ ቃል ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይም ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው አለ። ከዛ ቃል ስጋ ሲሆን ደግሞ በእጆቻችን የዳሰስነው በዓይናችን ያየነውና እጆቻችን የዳሰስነው እናወራለን አለ። ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም። ስለ አንድ እንደሚናገር ግን ለዘር ይላል። እሱም ክርስቶስ ነው እያለ ይናገራል። ስለዚህ መሳያ ዘ ፕሮሚስድ መሳያ በዚህ መልክና ልክ በተስፋ ቃል ደረጃ ይኖር ነበር። ሮሜ 9:9 ላይ ተመልከተው። ለይስሐቅ ስለ ይስሐቅ ለሳራ የተስፋ ቃል ተነገረ ይላል። የተስፋ ቃል ለሚለው ግሪከኛ ሆሎጎስ ነው የሚለው። ሆሎጎስ እያለ ነው የሚናገረው። ስለዚህ ከዛ አንጻር ማየት ትችላለሽ ማለት ነው። ማየት ትችላለህ ማለት ነው። እሺ መርሃባ ሽክራን ሰ እሺ እናመሰግናለን። እሺ ባቢ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ? አዎ ኡስታዝ ሙስሊም ነኝ። እሺ ቀጥል። ጥያቄ ነበረኝ ነው እኔም አንድ ሁለት ጥያቄ ጠይቃ። እሺ የኔ ጥያቄ የመጀመሪያው ቡኻሪ 6:14 ላይ የሚጀምረው ከዛ ነው። ጥያቄ ምንድን ነው? ጥያቄን ብቻ እና እዛ ጥያቄ እዛ ላይ በአዳም ምክንያት ከጀነት እንደወጣን ሙሳ አለይሂ ሰላም አደምን ወቅሶት ሲናገር አለና ሐዲሱ ይሄ ነገር እንደ ውርስ ኃጢአት ነው ማለትም በሱ ምክንያት ስለወጣን በሱ ጥፋተኛ እንደተባረረን አይነት ነገር ነው። አልገባኝም። ለዛ ነው አይደለም እንትን ነው ፕሪሰፖርት የሆነ አንደርስታንዲንግ ነው የያዘው ኢማም ቡኻሪ መጽሐፍ 82 ሐዲስ 20 ላይ ነው አቡ ሁረይራ እንደተረከው ረሱል ሰለላሁ ዐለይሂ ወሰለም እንዳሉት አደምና ሙሳ ተሟገቱ። ሙሳ ለአደም ምን አለው? አደም ሆይ ያሳዘንከና ከጀና ያስወጣን አባታችን አለው። አደምም ሙሳ ሆይ አላህ በቃላቱ የመረጠና ተውራትን በእጁ የጻፈልን አላህ ከመፈጠሪ በፊት ከ40 ዓመት በፊት ወሰነብኝ ተወቅሰኛለና አለው ይላል። እርዳታ ነገር አለ፣ የሚረብሽ ነገር አለው። ድምጽ ወይ ሚት አድርግልኝ ወይ አስተካክለው። ባቢሻ ኦኬ። በወቀሰኝ ተወቅሰኛለና አለው። አደምም ሙሳን ረታው አሉ ይላል። ስለዚህ አደም ሙሳን ረታው የሚለው ኃይለ ቃል በነበራቸው ሙግት ውስጥ ሙሳ ያሳዘንከንና ከጀና ያስወጣህን የሚለው ይህ ምንጨታዊ ሙግት ነው፣ ሱት ሙግት ነው፣ ኢሪቱ ሙግት ነው እና አደም ጀነት ቢሆን ኖሮ እኛ እንኖር ነበር የሚለው የሙሳ መቅደመ ልባዊ መረዳት ነው፣ ፕሪሰፖርቲንግ አንደርስታንዲንግ ነው። ስለዚህ ምን አደረገው? ረታው ይላል። ማለትም ሀሳቡ ትክክል እንዳልሆነ አወቀ ማለት ነው። ከ40 ዓመት በፊት በጻፈብኝ ነገር አለ። አሁን ጥያቄ የሚነሳው ከ40 ዓመት በፊት ምንድነው የጻፈበት? ማነው በወሰነብኝ ያለው? አላህ ለመላእክት ምንድነው የወሰነ ውሳኔ? ሱረቱ በቀራ ምዕራፍ 2 ቁጥር 29 ላይ ታገኘዋለህ ማለት ነው። ምን አለ? እኔ በምድር ላይ ምትክን አድራጊ ነኝ ብሎ አደም ከመፈጠሩ ከ40 ዓመት በፊት ነው የወሰነው ለመላእክት ማለት ነው። አደምና ሐዋ ታዘዙም አልታዘዙም ጀነት ውስጥ ለሁል ጊዜ እንዲኖሩ አልተፈጠሩም። ለምን? አደም ከጀነት የገባውም ከጀነትም የወጣው ያለ ውሳኔ ነው። አትብላ የተባለውን ዛፍ በመብላቱ ምን ነበር ሊሆን የሚችለው? ምን ትሆናላችሁ ነው የሚለው። ወኩና ሚነል ጨርሱት።
ዛሊሚን ነው አይደል የሚለው ከበደለኞችም ትሆናላችሁ ነበር ያለው ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይ ማለት ነውና ከዛ አንፃር ነበር እንደዛ ነበር የሚሆኑት ከበደለኞቹ አንዱ ነበር የሚሆኑት እነሱ እና ይሄን ይመስላል ሀቢቢ አስቀድሞ የተወሰነበት ማለት ከጀነት እንደሚወጣ ነው ማለት ነው አይደል? መውጣቱ አይቀርም ነበር ምክንያቱም ንስሐ እኮ ገባ እኮ እሱ በሰራው ነገር አይደል ንስሐ ገባና አልመለሰውም ወደ ጀነት ለምን መጀመሪያውኑ ጀነት እንዲኖር አይደለም የተፈጠረው ጀነት ለጊዜውና ለፈተና ነው በላም አልበላም መሞቱም አይቀርም ከጀነትም መውጣቱም አይቀርም ያ ምንድነው የሆነው ምክንያት ነው የሆነው ሰበብ ነው የሆነው ራሱ ማለት ነው እንጂ መውጣቱ አይቀርም ቀድሞውኑ አላህ እንዲወጣ ነው ሲጀመርም ያስገባውም በመልካም ስራው አይደለም የገባው በመልካም ስራው አይደለም ያስገባው ግልጽ ነው አው ግን ተያይዞ ያለው ሸይጣን ጀነት ድረስ ገብቶ ነው ያሳሳታቸው ማለት ነው እሱ ሌላ ጥያቄ ነው እሱ ሁለተኛ ጥያቄ ነው የመጀመሪያው ግልጽ ነው አው የመጀመሪያው ገብቶኛል ስለዚህ ሸይጣን ያው ሊገባ ይችላል ገብቶ በአካልም ሊገባ ይችላል ከውጭ ሆኖም ደግሞ ውስዋስ ሊመጠቀም ይችላል እኔ አሁን አንተን ማዋራ የሆነ ሀገር ያለበትን ሀገር አላውቅም ኢትዮጵያ ልትሆን ትችላለህ እኔ ሀገር ውስጥ አይደለም ያለሁት ስለዚህ አንተን ለማዋራትና አንተን ለመወስወስ አንተን ለማስተማር የግድ አንተ ያለበት ቤት ውስጥ መግባት አይጠበቅብኝም ሸይጣንም ከሩቅ ሆኖ ውስዋስ ዊስፐር መጠቀም ይችላል ውስዋስ ማለት ውስፐር ጉትጎታ መጠቀም ይችላል ስለዚህ ከዛ አንፃር ነው ይሄን ይመስላል ማለት ነው አላኛለሁኝ ሰላም ነው ይቅርታ ቀይዲ ስላልተበቸኝ ነው እንዴት ነህ አለን እሺ አቺ ካላከ በረጅም ጊዜ ነው ምን ያለሁኝ ባክህ አንተ ውስጥ ሰጥና እልም ትላለህ ከዛችን ለማጥናትኛ እናቴ ምን አይቀረን ሰሞኑን በጣም አልተመቸኝም ምንም አልተመቸኝም ሰሞኑን በጣም ኡስታዝ ጀማል እንደውም ኧረ ዝም ብለህ እንኳን ግባ ለአንድ አፍታ ምናምን ስላለኝ ነው አሁንም እወጣለሁ ኢትዮጵያ ሰላት ጁማ ነው ጁማ ከደረሰባቸው እወጣለሁ ግን ከመውጣቴ በፊት አንድ ሁለት ጥያቄ ላስተናግድና ማታ እመጣለሁ ኢንሻአላህ ማታ እመጣለሁ ግን ጥያቄ ካለሽ አንቺን አስተናግዳለሁ ሌሎች አንቺ ጊዜ ከበቃኝ ደግሞ ሌሎቹንም እጠይቃለሁ እሺ በቃ የኔን እንትን ባይልኝና እኔማ በጣም በብዙ ነው ጥያቄ ሰብስቤልህ ያጠራቅምኩልህ በነገራችን ላይ ባለፈው መርዷቸውን ስሙ ብለህ ከስር ጨጓራ ይቅጠል እስከሚል ነበር የሰማሁህ መርዷችሁን ስሙ ክርስቲያኖች መጽሐፋችሁ የማቴዎስ ወንጌል በተለይ የለም ወሽመጤ ቁርጥ ብሏ ስትል ጌታ ምስክሬን እኔ ደግሞ በቃ ይሄ ነገር እውነት ነው ብዬ እኔም ተናደርኩኝና መጽሐፌን ገለጥ ሳረግ መጽሐፌ ላይ አለ ከዛ ግሪክ አስተማሪዎች ጋር መምህራኖች ሊቃውንቶች የተባሉት ጋር ሂጄ ስጠይቅ አነበቡት ኡስታዝ አነበቡት ጌታ አምጥተው እንዳነበቡት አላውቅም አነበቡት ግሪክ አታቂም ብሎ ነው ይስሐቅ ራስን አስፋውና ማቴዎስ 17:21 ላይ ያለውን የሳይናቲከስ ላይ አውጣና አሳያችሁ ግሪክ ባይብል ሀብ ላይ አይደለም ባይብል ሀብ ላይ ግሪክ አድርገው ነው የሚያስቡት እነሱ ቂሎች ናቸው 14ኛው ክፍለ ዘመን ላይ ነው ባይብል ሀብ ያለው ራሱ ምንድነው ኢንተርሊኒየር የሚባለው የተዘጋጀው 14ኛው ክፍለ ዘመን ላይ ነው እኔም እኮ የለም አላልኩኝም 14ኛው ክፍለ ዘመን ላይ ያለው ላይ ነው ማኑስክሪፕቱ ላይ የለም ነው እያልኩኝ ያለሁት 14ኛው ክፍለ ዘመን ላይማ አሁን ነው የተጻፈው እኮ 14ኛው ክፍለ ዘመን ላይ እኔ ያልኩት ባይብል ሀብ ላይ የተጨመረውን ሳይሆን ግሪኮቹ ማኑስክሪፕቶቹን ላይ የለም ነው እያልኩ ያለሁት ማቴዎስ 17:21 ላይ ሳይናቲከስ ላይ ካለን ይቀጣለሁ ይሄው ያወጣልሻል ይሄማ እኮ እምነት ነው ተይ እንጂ እንዴ እኔ እንትን ያላልኩበትን ነገር የሆነ ነገር በዋሽ ምን ብል እኮ ነገ ጠዋት አላህም ይጠይቀኛል አንቺ ነገ ጠዋት አንብበሽ ይሄንን ነገር ካገኘችው ወይድን ከዚህ በኋላ አታምኚውም ለምን ዋሽቷላ የዋሸ ሰው ደግሞ ሊታመን አይችልም ራሱ በቃ በአንድ ነገር ከዋሸሽ ሌላውን ነገር ለማመን በጣም ይከብዳል ነገ ጠዋት ላለማመንሽ ነው የሚከብድሽ ይቅርታ ልጠይቅለት ትችያለሽ አንድ ሰው ሲዋሽሽ ነገር ግን ነገ የዋሸኛ ብለሽ እምነቱ መጉደሉ ነው የሚያሳምመው ሞር ማቴዎስ 17:21 ላይ የለም ይህ አይነት ከጾምና ከጾም በስተቀር አይወጣም ያላቸው የሚለው የለም ይሄው 21 ላይ አለ እስቲዩ
ተርጉሞት ነው ያለው። ግሪኩንም ማሳያት ከፈለክ እዛ ላይ ግሪኩ ላይ አለ። ግሪኩ አለ ስለማያነቡት ነው። ግሪክ የጥንት ግሪክ ስለሆነ ግሪክ ኮይኔ ስለሆነ ይከብዳል። እንትኑ ሳይናቲካስ ነው። በውስጥ ላክላት ይሄንን ሳይናቲካሱን ራሱ ከዛ እንትኑ ትርጉሙን ላክላት አጠገቡ ያለው አሁን ያሳያት ቁጥር 21 ላይ ማቴዎስ 17:21 ላይ አለ። በአማርኛው ላይ አለ፣ አማርኛው ላይማ አለ። እኔ የለም መቻልኩኝ እኔ እንዴ አይኔ ያፈጠጠር ሲያስቀጠጠ ቁጭ ብሎ አለ አማርኛው ላይ ማቴዎስ 17:21 ላይ እስቲ አውጣላት አሳያት። ይታይሻል? ታያል 21 የለም ራሱ የለውም ራሱ። ከዛ በኋላ ወደ እንትን አሳያት፣ እሱ ላይ አሳያት። በእንግሊዝኛው ላይ ያደረጉትን እዩ። ምን ይላል? 21 ላይ ምን ይታይሻል? ይታይሻል? 21 ምን ይታይሻል? ምን ይታይሻል? ይታይሻል? እስቲ እሺ ንገሪኝ። ምን ይታይሻል? 21 ላይ ምን ይታይሻል? በቅንፍ ደረጃ ይልና ምን ይላል? በቅንፍ ያስቀምጠውና የለም ብሎ አስቀምጠው። ይኸው ሹት አድርጊው እስቲ ፎቶ አንሹ። እንደዚህ ያለ የለም ታዲያ 21 ላይ ይህ አይነቱ ከጾምና ከጾም በስተቀር አይወጣም አላቸው ይላል። የለም ኖ ቨርስ ነው የሚለው፣ የለም ነው የሚለው። እና ሊንኩን ላክላት። ማንም ሰው አይናቸውን በጨዋጥቦ ሰዎች እንደዛ ማድረጋቸው ልክ አይደለም። አያነቡም ብለው ስለሚያስቡ ነው። የሆነ ነገር ያነብልሽና አየው ይሄው አለ ያልሽ ምንድነው? ግሪክ አታውቂም። ከባድ ነው። ታዲያ ምን ይሻላል? እንደዛ ነው ያለው። እኔ ነገር ህሊናም እኮ የሚባል ነገር አለ እኮ ህሊናም አለ እኮ ማሂ። ኧረ አለ ብዙ ነው። አንተማ ብዙ ነው ያመጣኸው እኮ ብዙ ነው የጠየቅከው። ከዛ መካከል ምናልባት አለ ተብሎ የሚታመነው የማቴዎስ 17:21 ስለሆነ ያኛው ዶክትሪን በዚህ ላይ ደግሞ አይመሰረትም። ቢኖርም ባይኖርም ዶክትሪን በዚህ ላይ ብቻ ነው። አሁን እኮ ዶክትሪን ይመሰረታል አይመሰረትም አይደለም ጥያቄያችን። ተጨምሯል ወይስ ዋናው ነገር አለ ነው። ተጨምሯል ተቀንሷል ወይስ አልተቀነሰም ነው ያለ ወይስ የለም ነው። ተጨምሯል አልተጨመረም ነው። መጽሐፋችሁ ላይ ተበርዟል ምንድነው? ለዛ ነው እንጂ ዶክትሪን እንዴት ነው የሚመሰረተው ብለን ስንጠይቅ ያኔ ዶክትሪን እንዴት እንደተመሰረተ ይነግሩናል። ጥያቄያችን ዶክትሪን እንዴት ይመሰረታል አይመሰረትም ሳይሆን መጽሐፉ ላይ የተጨመረና የተቀነሰ ነገር አለ ወይስ የለም ነው ነጥባችን። ስለዚህ ካለ አለ ነው፣ ከሌለ ደግሞ የለም ብለው ቢበሉ ያ ነው መጽሐፉ ላይ ለምን ተጨመረ፣ የሌለ ነገር ለምን ተጨመረ ነው። ቀደም አንዱ ያው ምስክር ውስጥ ገብቶ ምን አለ? እውነታውን ፍርጥ አድርጎ ተናግሮ ወጣ። ምን አለ? አይ ያው እንትኑ ሲጠፋባቸው ሰዎች ዋናው ሲጠፋባቸው ሰዎች ያንን ለመተካት ብለው ብዙ ጨምረዋል ብለው እንቅጩ ፍርጥ አድርጎት ወጣ። እሺ በቃ ተው፣ እኛም እንግዲህ እንደርስበታለን። አያውቁም ብሎ ነው፣ አያነቡም አያመራምሩም ብሎ ነው። ዮሐንስ ወንጌል ኢየሱስ ክርስቶስን ደግሞ አገኘሁት። የሚገርመ ነገር ኦኬ። አንተ ግን ይሄን ነገር በደንብ እንደኔ አስተውያ ነው አላነበብኩትም ነበር እና አገኘሁት ይሄን ጥቅስ። ምኑን? ዮሐንስ ወንጌል 8 ከ1 እስከ 11 ድረስ ያለው አንድ ኃጢአተኛ ሴት መታ ምናምን የሚለው ኖ 41 ዮሐንስ ወንጌል ምዕራፍ 8 ቁጥር 41 እና ኢሳይያስ 6 እዛ ጋር ነብዩ ያየው ክብርና እዚህ ጋር ደግሞ ያዩት ክብርን አገናኝተህ አንተ መልስልኝ። እንዴት ነው እሱ? አሁን እዛ ጋር የታየው እግዚአብሔር ነው በዙፋኑ ላይ ያየው ክብር። ኢሳይያስ በዙፋኑ ላይ አየሁት ሲል በራእይ ያየው እግዚአብሔርን ልክ እዚህ ጋርም ደግሞ ባለማመናች ያህዌን አይቷል። እዚህኛው ጋርም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 41 ላይ ክብሩን አዩ። 12:38 ማለትሽ ነው? ኖ 8 ላይ ራሱ ነው እንጂ 8 ላይ አይደለም ራሱ ያለው። እነሱ ኢሳይያስ ለሚያያይዙት 12:18 ላይ ነው። የጌታ ግን ለማን ተገለጠ የተባለው ይፈጸም ዘንድ ክብሩን ስላየ ይህን ተናገረ ምናምን የሚለው አይደለ? 12:30 ላይ ትክክል። ክብሩን 12:40 ላይ ማለት ነው። እሱ ክብሩን ስላየ ስለዚህ እንትን አለ። ኢሳይያስ ስታጠኚ ረጋ ብለሽ ስታጠኚው ምንድን ነው የሚለው? ዮሐንስ ወንጌል ምዕራፍ 17 ቁጥር 12:37 ላይ ጀምረሽ ይኸው
ነገር ግን ይህን ያለን ምልክት ወይም ተአምራት በፊታቸው ምንም ቢያደርግ በእሱ አላመኑም። ለምን? ነቢዩ ኢሳያስ ጌታ ወይ ምስክርነታችንን ማን አመነ? የጌታ ክንድስ ለማን ተገለጠ ይላል። አሁን የጌታ ክንድ የተባለው ማን ነው? በእነሱ ትምህርት የኢየሱስ ነው። ኢየሱስ ነው ክንድ የተባለው። ጌታ የተባለው ማን ነው? ከዛ ጀምሪ። አይደለም። የጌታ ክንድ የተባለው ማን ነው? ጌታ የተባለው ማን ነው? ኦኬ፣ የጌታ ክንድ የተባለው አብ ነው። ከዛ ደግሞ ክንዱ ኢየሱስ ነው አይደለ? ነው እኔ ምን አውቃለሁ? እንጃ። እሺ ንገረኝ። እዛው ላይ ዮሐንስ ወንጌል ረጋ ብለሽ እንደዚህ ጠይቂያቸው፣ እነሱ ስለሚያጣድፉሽ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 38 ላይ ነቢዩ ኢሳያስም ጌታ ሆይ ማን ምስክርነታችን አመነ? የጌታ ክንድ ለማን ተገለጠ ይላል። አሁን ጌታ ሆይ የሚለው ማንን ነው? የጌታ ክንድ የሚለው ማንን ነው? ኦኬ፣ ጌታ ሆይ የሚለው እግዚአብሔር መሆን አለበት። አብን ነው። አዎ አብን ነው ብለሽ አስመሪ ማለት ነው። እሺ፣ የጌታ ክንድ የተባለው ለማን ተገለጠ የተባለውስ? ክንድ የተባለው ደግሞ ኢየሱስ ነው አይደለ? አሁንም መሲሁ ነው። አዎ የጌታ ክንድ ጌታና የጌታ ክንድ የተባለው መሲሁ ከሆነ ጌታ የተባለው ማን ነው? አብ ነው። ኢሳይያስ 53:1 ላይ ይህ ጥቅስ የተገኘበት ቦታ ላይ ስናየው ጌታ ሆይ ማን ምስክርነታችንን አመነ? የጌታ ክንድስ ለማን ተገለጠ ይላል። ኢሳይያስ 53:1 ላይ ካለው በመቀጠል ምን አለ? ቁጥር 39 ላይ ስለዚህ ማመን አቃታቸው፣ ምክንያቱም ኢሳይያስ ድጋሚ እንዲህ አለ አለ በዓይኖቻቸው እንዳያዩ በልቦናቸው እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ፣ ልባቸውን አደነደነ ይላል። ከዛ በኋላ ጌታ ሆይ ያለው ማንን ነው ብለሽ አብን ከሆነ ኢሳይያስ 6:8 ላይ የጌታም ድምፅ ማንን እልካለሁ ማንስ ይሄድልኛል አለ ይላል። ጌታ የተባለው ማን ነው? እግዚአብሔር ነው። ማንስ ይሄድልኛል? አዎ ኢሳይያስ 6:8 ላይ ኢሳይያስ 6:8 ላይ ከዛ ኢሳይያስ 6:10 ላይ በዓይኖቻቸው እንዳያዩ በልቦቻቸው እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ አለ ግሪክ ሰብቱኛንት ላይ። ከዛ በኋላ ኢሳይያስ 6:1 ላይ እዛው ላይ መጀመሪያ ላይ ሲናገር ንጉሥ ዖዝያ በሞተበት ዓመት ጌታን አለ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ ክብሩም ቤቱን ሞልቶት ነበር አለ። በራእይ ነው ያየው። ማንን ነው ያየው? ጌታን ነው ያየው። ጌታን አየሁት ብሎ ሲናገር ክብሩን ስላየ አለ። የማንን ክብር? የጌታን ክብር ስላየ። ስለዚህ የጌታን ክብር አየ ሲል ጌታ የተባለው ማን ነው ነው ጥያቄው? አብ ነው ወይስ ወልድ ነው ነው ጥያቄው? ወልድ የተባለው የጌታ ክንድ ነው የተባለው። ስለዚህ ማንን ያየው ሲባል አብን ነው። እንዴ አብ ይታያል ወይ ሲባል አዎ ዳንኤል 7:9 ላይ ዙፋኖች ሲስገረጉ ድረስ አየው፣ በዘመናት የሸመገለውን ወይም አብን ተቀምጦ አይቶታል። ስለዚህ ዮሐንስ ወንጌል 12:41 ላይ ክብሩን ስላየ አለ ባየ ጊዜ ኢሳይያስ ይህን ተናገረ አለ። ክብሩን ባየ ጊዜ በዓይናቸው እንዳያዩ በልቦናቸው እንዳያስተውሉ ብሎ የሚለውን የተናገረው ኢሳይያስ ማንን ባየ ጊዜ ነው አለ? ክብሩን ባየ ጊዜ አለ። የማንን ክብር? የአብን ክብር ማለት ነው። በረጅምና ከፍ ባለ ዙፋን ላይ ተቀምጦ የታየው ጌታ ነው። ክብሩም ደግሞ መቅደሱን ሞልቶት የነበረው ማን ነው? አብ ነው። ስለ አብ ነው እየተናገረ ያለው። ከዛ በኋላ ቀጠለና ምን አለ? ካይ አለ። በተጨማሪም አለ ስለ እርሱም ተናገረ አለ። ስለማ? ስለ መሲሁም ተናገረ። ምን ብሎ ተናገረ? ኢሳይያስ 53:1 ላይ ጌታዊ ምስክርነታችን ማን አመነን? የያህዌ ክንድስ ለማን ተገለጠ ብሎ ይጠቅሳል ማለት ነው። አንድ ጥቅስ ላሳይሽና ተመሳሳይ አርጊመንት ዕብራውያን 5:5 ላይ ያወጣላት ይሳቅዬ። ዕብራውያን 5:5 ላይ ይሳቅ አንድ ጊዜ ያወጣላት ማነው? ዕብራውያን 5:5 ላይ ተመሳሳይ አርጊመንት ይታይሻል። እዚህ ጋር በደንብ ተከታተዩ። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሆኖ ራሱን አላከበረም ማለት ማ አላከበረም? ክርስቶስ። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው ይላል። ማን ነው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው ይላል። ማን ነው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው? አብ ነው። ኢየሱስን አብ ክርስቶስ ነው የሚለው እኮ እዛ ጋር። ክርስቶስ ደግሞ ሊቀ ካህናት ሆኖ ራሱን አላከበረም። ይኸው ጥቅሱ ላይ 5:5 ላይ ተረጋግተሽ ይኸው። አሁን ይኸውልሽ ክርስቶስ ደግሞ ራሱን ሊቀ ካህናት ሆኖ ራሱን አላከበረም። ነገር ግን ምን አለ ይላል? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። ማን ነው እርሱ ነው ያለው? ያለው እርሱ ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። እርሱ የተባለው ማን ነው?
እርሱ የተባለው አብ ነው። አየሽው? ግን በአንዱ አውድ ላይ ነው የመጣው። ክርስቶስ የሚለውም እርሱም የሚለውም በአንድ አውድ ላይ ይመጣሉ ማለት ነው። እርሱ ሲባል አብን ነው የሚያመለክተው፣ ክርስቶስ ሲባል ደግሞ ኢየሱስን ነው የሚያመለክተው ብለሽ ነው የምትረጁ እንጂ አብ ክርስቶስ አንተ ልጅ ነኝ ዛሬ ወልጃለሁ ካለ ክርስቶስ ራሱ ወላጅ ሊሆን ነው ማለት ነው። አብ ሊሆን ነው። ገባሽ? እንደዛ ማለት ነው። እና ከዛ አንጻር ነው የሚታየው። ይህ ጥቅስ በዚህ መልክ ነው የተቀመጠው። እዚህ ላይ ኢሳያስ ላይ የተጠቀሰው ዮሐንስ ወንጌል 12 ከ38 እስከ 41 ድረስ ያለው ካልገባሽ አሁንም መጠየቅ ትችላለሽ በዚህ ዙሪያ ላይ። ኦኬ፣ ታዲያ ዮሐንስ ላይም የተቀመጠው ልክ እንደዛው ክብሩን ያዩት የእግዚአብሔር ነው እንጂ ስለ ኢየሱስ አይደለም የሚያወራው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም ከቶ የለም ይላል አይደል? አዎ ይላል። ትክክል። በሱ እቅፍ ያለው አንድያ ልጁ ተረከዋል አይደለ? ይላል። ስለዚህ ልጁ ሲተርክ ደግሞ ስም ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በስተቀር እርሱ አብን አይቷልና። ከእግዚአብሔር የሆነው እነማን ነው? እነ ኢሳያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ ሚክያስ ምናምን አይተውታል። በምንድን ነው ያዩት? በራእይ ነው ያዩት። ማንን? አብን። አየሽው? ዮሐንስ ወንጌል እስቲ 6:46 ላይ ያወጣላት። አየሽው? እዚህ ጋር አብን ያየ ማንም የለም ከእግዚአብሔር ከሆነው በስተቀር ይላል። እርሱ አብን አይቷልና አለ። አብን ያየው ማን ነው? ከእግዚአብሔር የሆኑ ሰዎች አሉ፣ ነቢያቶች ማለት ነው። እነ ኢሳያስ፣ እነ ሙሴ፣ እነ ምናምን አይተውታል። ግን በአካል ሳይሆን ያዩት በራእይ ነው ሲያዩት የነበረው። ኢሳያስ አንዳንድ ላይም ንጉሥ ዖዝያን በሞተበት ጊዜ የአሞጽ ልጅ ኢሳያስ ያየው ራእይ ይህ ነበር ይላል። ከዛ ነው ንጉሥ ዖዝያን በሞተበት ዓመት ጌታን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ያለው። ያየው ማንን ነው? አብን ያየው። በምንድን ነው? በራእይ ነው ሲያዩት የነበረው። አብን ያየው ይታይሻል። አብን ያየ ማንም የለም ከእግዚአብሔር ከሆነ በስተቀር እርሱ አብን አይቷልና። ስለዚህ አብን አይተዋል፣ ግን ያዩት በአካል ሳይሆን በራእይ ነው ወይ በህልም ነው ሲያዩ የነበረው። ኢሳያስ 6:46 ማን ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ ግልጽ ነው። አዎ ግልጽ ነው። ግን አንድ ግልጽ ያልሆነልኝ ነገር ምን እንደሆነ ታውቃለህ ወሂድ? የዮሐንስ ወንጌል ሙሉ መሰረቱ የዮሐንስ ወንጌል ስለ ኢየሱስ ክርስቶስ እግዚአብሔርነት ነው የሚያወራው፣ ስለ ወልድ አምላክነት ነው የሚያወራው ስለተባለ ትንሽ እሱን በደንብ ላንብበውና እንትን እላለሁ። አሁን ይበቃኛል። አመሰግናለሁ። ዮሐንስ ወንጌል ሆሴ 11:9 ላይ ያወጣላት አንድ ጥቅስ፣ አንድ የሚገርም ነገር አለ። ሆሴ 11:9 ሆሴ 11:9 ላይ ጥቅስ እስቲ እዩ። እኔ አምላክ እንጂ ሰው አይደለሁም እና ይላል። ይህንን ተናጋሪው ማን ነው? እኔ አምላክ እንጂ ሰው አይደለሁም። እግዚአብሔር ነው አይደል? ለዚህ የሚናገረው እግዚአብሔር። አዎ። አሁን ዮሐንስ ወንጌል 8:40 ላይ ያወጣላት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ 8:40 ላይ ነገር ግን ከእግዚአብሔር የሰማሁትን እውነትን የነገርኳችሁ ሰው ልትገሩኝ ትፈልጋላችሁ አለ። ከእግዚአብሔር ሰምቶ የሚናገረው ምን ነው አለ? እዚህ ጋር ምንድነኝ አለ? ሰው ነው አለ። እግዚአብሔር ምን አለ? ስለዚህ ከማን ነው የሚሰማው? ያ ሰው ከማን ነው የሚሰማው? እግዚአብሔር ደግሞ ቅድም ምን ብሏል? እግዚአብሔር ደግሞ ምን ይሏል? እኔ አምላክ እንጂ ምን አይደለሁም አለ። ሰው አይደለሁም። ሰው አይደለሁም ካለው እግዚአብሔር የሚሰማው ማን ነው? ሰው ነው እየሰማ ያለው። አየሽው? መሀል ላይ ሆኖ ማለት ነው። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይም እንደዛ ነው። አንድ እግዚአብሔር አለና በእግዚአብሔርና ደግሞ በሰዎች መካከል ያለው መካከለኛ ምንድነው ያለው ይላል? ሰው ነው ያለው ነው የሚለው። መሀል ላይ የነበረው ሰው እየሰማ ማለት ነው። ከእግዚአብሔር እየሰማ ማለት ነው። ዮሐንስ ወንጌል ሙሉን ስለ እግዚአብሔር ከሆነ የሚያወራው፣ ኢየሱስ እግዚአብሔር መሆኑን ከሆነ የሚያወራው፣ እግዚአብሔር ከእግዚአብሔር እየሰማ ነበር ሲናገር የነበረው። እግዚአብሔር ነበር ከእግዚአብሔር እየሰማ ሲናገር የነበረው። አላውቅም። እንዴት ነው እንደዚህ የሆነ? አሁን እዛ ጋር እኔ በደንብ አገኘሁኝ አምላክነቱን ብዬ ነበረ። አሁን ደግሞ በዚህ በኩል መታችሁ ሰው አይደለም ሰው ነው ትላላችሁ። ኧረ ፈጣሪ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይም እንደዛ ነው። ቆይ ጨርሽው። ሐዋርያት ሥራ ምዕራፍ 20
ምዕራፍ 2 ቁጥር 22 ላይ የሚየው ራሱ የናዝሬቱ ኢየሱስ በድንቅና በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ይላል። ኢየሱስ ይታይሻል፣ ሰው ነበረ ነው የሚለው። ሰው ነበር፣ የናዝሬቱ ኢየሱስ ሰው ነበር ነው የሚለው። እግዚአብሔር በሱ በኩል ባደረገው ድንቅና ተአምራት ይላል። ስለዚህ የናዝሬቱ ኢየሱስ ሰው ነው። የአንድ አምላክ ደግሞ እኔ አምላክ እንጂ ሰው አይደለሁም ብሎ የተናገረ ነው። ከዛ ከአንዱ አምላክ እየሰማ ሲናገር የነበረ ሰው ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ከማን ነበር ሲሰማ የነበረው? ከአምላኩ። ኦኬ። ስለዚህ ከአምላኩ እንዴት ይሰማል? አምላክ እንዴት ይሰማል? እሱ ጋር ካለ ሙሉ አዋቂ ከሆነ ከሱ ለምን ይሰማል? ዮሐንስ ወንጌል ምዕራፍ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። አብ ይህን በል ብሎ ካላለው በስተቀር ከራሱ ማለት እንኳን አይችልም። ኢየሱስ የራሱ ነገር የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ደግሞ አወጣላት 10 ላይ አወጣላት 14 10 ላይ ይታይሻል። እኔ በአብ እንዳለው አብን በእኔ እንዳለ በሆነ እኔ የምነግራችሁን ቃል ከራሴ አልናገረውምና አለ። ታዲያ ኬታ መጣው ብለን ስንል ቁጥር 24 ላይ ይነግረናል። 14 24 ላይ ኬታ መጣው። ታዲያ ከራስ ማትናገር ከሆነ ምኑ ነው አምላክነትህ? ከራስ ምንም ነገር ማትናገረው ከሆነ ኬታ መጣው ብለን ስንጠይቀው ምን ይላል መሰለሽ? እዚህ ጋር ይህ የምትሰሙት ቃል የላከኝ ነው እንጂ የኔ አይደለም አለ። የኔ አይደለም የላከኝ ነው፣ የላከኝ የአብ ነው እንጂ የኔ አይደለም አለ። ከዛ ዮሐንስ ወንጌል 17 10 ላይ ተመልከችው። 17 8 ላይ እዛው ላይ 17 8 ላይ መልካም የመቃጠል ዘመን እያበዱልሽ ነው፣ ዘመዶችሽ መጥተው ከስር እያበዱ ነው፣ ጨርቃቸውን ሙሾ እያዋሹ ነው፣ ደረታቸውን እየደቁልሽ ነው፣ እኔ የለሁበት። እሺ 17 8 ላይ አየሽው? የሰጠኝን ቃል ሰጥቻቸዋለሁና አለ። የሰጠኸኝን ቃል ሰጥቻቸዋለሁና አለ። ታይሻል? የሰጠኝን ቃል ሰጥቻቸዋለሁና አለ። ቁጥር 14 ላይ የሰጠኸኝን ቃል ሰጥቻቸዋለሁ ለሐዋርያት የተቀበለው ማለት ነው። የተቀበለው ነው። ወንጌል ተቀብሏል። አየሽ? ወንጌል ተቀብሏል። ኢየሱስ ወንጌል ስለመቀበሉ ይሄው ማስረጃችን አንደኛው ይሄ ነው። ወንጌል ነው የተቀበለው። የሰጠኝን ቃል ሰጥቻቸዋለሁና የተቀበለው ወንጌል አለ። ይሄው የሰጠኝ ቃል፣ ያ ቃል ወንጌል ነው ይላል። ኢየሱስም ወንጌልን በወንጌል እመኑ ይል ነበረ። ያ የሚያስተምረው የአምላክን ቃል ቁጥር 14 ላይ ያወጣለት። አየሽው? 17 14 ላይ እዛው ላይ ምን ይላል? ቃልህን ሰጥቻቸዋለሁና ይላል። አየሽ? ቃልህን ዩር ወርድ፣ የአንተ ቃልህን የአምላክን ቃል ነው የሰጠው ኢየሱስ። ተቀብሎ የሰጠው ነገር ነው፣ የራሱ አይደለም ራሱ። እሺ ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ያወጣ። ይሄ እንጃ ይሄንን አይተሽ እኔ ከዛ በኋላ እንጃ ክርስትና ላይ የምትቆይ አይመስለኝም። አሁን የምሰጠው ማለት ነው። ሁላችሁም ያዙት። ዮሐንስ ወንጌል ዮሐንስ ላይ ነው ጭራሽ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ይሁ። ስለዚህ ኢየሱስም እንዲህ ብሎ መለሰላቸው አላቸው፣ ትምህርቴ አለ ከላከኝ ነው እንጂ ከእኔ አይደለም አለ። አሃ ከራሴ የለም ማለት ነው። አምላክ አይደለህም ማለት ነው። ነብይ ነህ፣ መልእክተኛ ነህ ማለት ነው። ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። እንደዛ ብሎ አይደለም ያለው። ፈቃዴን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም ከእኔ እንደሆነ መረዳት ይችላል በቀላሉ አለ። የሰው ከሆነ ይረዳል አለ። ከእኔ ከሆነ ከእግዚአብሔር ወይም ከእኔ አለ። እግዚአብሔር ሌላ ነው፣ እሱም ሌላ ነው። በቃ ለይቶ ነው ቁጭ ያደረገልሽ። ዳይኮቶማይዝ አደረገው ነው የሚለው። ትምህርቴ ከላከኝ እንጂ ከእኔ አይደለም አለ። ከእኔ አይደለም፣ ከእኔ መነጭ አይደለም አለ። አምላክ ቢሆን ኖሮ ከራሱ ይመነጭ ነበር። ይህ ትምህርት ከእግዚአብሔር ወይም ከእኔ ብሎ እግዚአብሔር ነጥለሽ ወጣሽ። ነይ ተመለሽ፣ ነይ ተመለሽ፣ ነይ። እንቅልፍ የለም። አቅለሸለሻት ይበቃል። ይኸው ስቢያታለሁ። ኡስታዝ እኔ ልውጣ፣ ትንሽ ፕሮግራም አለኝና እስኪት በቃ ሂድ። አለ ይቀበል። አሚን። መጽሐፍ ማታ ይሁና። እሺ ማታ ይሁና። እኔ ደግሞ ያጥወለወለሽ ነው የመሰለኝ ራሱ እና የነሰረሽ ነው የመሰለኝ። እኔ ደግሞ ነስሯት ነው ብዬ ሶፍት ምናምን ላቀበልሽ ነበር። እሺ
ከዛ በኋላ አየሽው ይህ ትምህርት አለ ከኔ ወይም ከእግዚአብሔር አለ መሆኑን ታውቃላችኋል ወይ? የተቆራረጠን ይሰማል። ምን አለ ኢየሱስ? ትምህርቴ ከላከኝ ነው እንጂ ከኔ አይደለም። ትምህርቴ ከላከኝ እንጂ ከኔ አይደለም አለ። ከማን አይደለም አለ? ከኔ አይደለም አለ፣ ከላከኝ ነው እንጂ አለ። ስለዚህ ኢየሱስ ሲያስተምረው የነበረው ትምህርት የራሱ አይደለም ማለት ነው። ከዛ በኋላ አለ ፈቃዱን የሚያደርግ ቢሆን አለ ይህ ትምህርት ከእግዚአብሔር ቢሆን ወይም ደግሞ ከኔ ከራሴ የምናገር እንደሆነ ያውቃል አለ። ከራሴ አልናገርም አለ። ወይ ከራሴ ነው ወይ ከእግዚአብሔር መሆኑን ማመዛዘን ይችላል አለ። ፈቃዱን የሚያቅሰው አለ። ስለዚህ ከእግዚአብሔር ለብቻው ነው፣ ከራሴ የሚለው ደግሞ ለብቻው ነው። ራሴ የሚለው ማንነት ለብቻው ነው። እግዚአብሔር የሚለውን ደግሞ ዳይኮቶማይዝ አድርጎ ነጥሎ ነው ያስቀመጠልን። እሱም ሰው በማድረግ ነው ያስቀመጠው። እግዚአብሔርን ደግሞ በአምላክነቱ ነው ያስቀመጠው። ዮሐንስ ወንጌል 8:28 ላይ ያወጣላት ይህን ጥቅስ እና ከዛ በኋላ 8 ከዮሐንስ ወንጌል ምዕራፍ 8 ቁጥር 26 ጀምሮ ይህን ይሁና። እኔ በጣም ነው የሚገርመኝ። ከ26 እስከ 28 ይታይሻል እዚህ ጋር ያ ይታያል። እሺ ከቁጥር 26 ጀምሮ ነው። እኔ ስለ እናንተ የምናገረውና ብዙ ነገር አለኝ፣ ዳሩ ግን የላከኝ አብ እውነተኛ ነው። እኔም ከእርሱ የሰማሁትን ይህን እናገራለሁ አላቸው። ከእርሱ የሰማሁትን ከዛ ስለ አብ እንድነገራቸው አላስተዋሉም አለ። ከእርሱ የሰማሁትን ከራሱ ያመጣው ነገር አይደለም። ከዛ ስለዚህ ኢየሱስም የሰው ልጅን ከፍ ከፍ ባደረጋችሁ ጊዜ እኔ እንደሆንኩኝም አባቴም እንዳስተማረኝ ይላል። አባቴ ምን እንዳለኝ አስተማረኝ። እንዴ አምላክን ሌላ አካል ያስተምረዋል እንዴ? ከዚህ በኋላ ቀልድ ነው የሚመስለኝ ራሱ። ይችን ጥቅስ ይዤ ሄጄ ብቻ ጀነት እንኳን ኢየሱስ አምላክ ለምን መሆኑ አላመንክም ተብለሽ ብትጠየቂ በዚህ ጥቅስ ነጻ ትወጫለሽ። እንዳስተማረኝ እንዴ አምላክ እንዴት ያስተምረዋል ኢየሱስን? እንዳስተማረኝ እያለ ይሁት እስቲ ያጀማ እንዳስተማረኝ ይላል። ማን አስተማሪው? አንድ ሙሉ አዋቂ የሆነን አምላክ ሌላ አካል ያስተምረዋል? ማሂ ያስተምረዋል? ኧረ እያስተማረኝ ሲል ታዲያ ይሄ ምንድነው ከስላሴ ያስተምሩት ጋር ነው ታዲያ የሚያገናኙት? ፍጹም ሰውነቱ ይለዋል፣ ስላሴ ነው ይለዋል። ስለዚህ ፍጹም ሰውነቱን ታዲያ ለምንድን ነው አብ የሚያስተምረው? ራሱ ሳያስተምረው የእሱ መለኮት የት ገብቶ ነው? መንፈስ ቅዱስ የት ገብቶ ነው? እዛ ዳር ላይ ሆኖ የሚመለከት እሱ ሳያስተምረውም አንድ ቀን ነው ሞግዚት ነበረ መንፈስ ቅዱስ በዚህ ጉዳይ ላይ። ልክ ትምህርት ቤት ሞግዚት አለች፣ ደቀ መዝሙሩን ከመምህሩ አገናኝታ ላሽ ምትላለች፣ ጠዋት ትምህርት ቤት አደርሳ የምትሄድ ሞግዚት አለች። እንደዛ ነገር ነው መንፈስ ቅዱስ አያስተምርም። እሱስ አምላክ አይደለም እንዴ? ተው እንጂ እንዲህ አይነት ቀልብ ይሄ እምነት ነው። በእምነት አይቀልድም። አሁን አንተ እነዚህ ነገሮች አሳየኸኝ። እዚህ ላይ ራሱ ዮሐንስ ወንጌል ላይ እኔ ህይወት ውሃ ነኝ ይላል። እኔ ከሰማይ የወረድኩ እንጀራ ነኝ ይላል። እውነት ነው። እሱን አስተምርሻለሁ። እኔ ዘላለም ህይወት እሰጣለሁ ይላል። እውነት ነው። እሱን ምን እናድርግ? እናደርገዋለን። እነግርሻለሁ። ቆይ አንድ ቀለል ያለ ጥያቄ ደግሞ ጠይቂልኝ እስቲ። እንደዚሁ ለምሳሌ አምላክ ከሁሉ በላይ ነው አይደል? ከሁሉም በላይ አምላክ ነው አይደል? ከፍጥረትም ከእንስሳትም ከሁሉም በላይ አይደል? አዎ። አምላክ እኩያ አለው ብለሽ ታምኛለሽ? ኧረ በፍጹም አቻ አለው? ቢጤ አለው? ኧረ በፍጹም የለውም። እሺ አብ አምላክ ነው? በስላሴ አዎ አብ አምላክ ነው። ወልድ አምላክ ነው? ወልድ አምላክ ነው እንደ ስላሴ። አዎ መንፈስ ቅዱስም አምላክ ነው? አዎ። ወልድ ከአብ በታች ነው? ከአብ እኩል ነው? ወልድ መንፈስ ቅዱስ ከአብ እኩል ናቸው ወይስ ያንሳሉ? አያንሱም። እኩል ናቸው አይደል? ወልድና መንፈስ ቅዱስ ከአብ እኩል ናቸው አይደል? ስለዚህ አብ አምላክ ነው። አምላክ እኩያ ያለው አይደል? አምላክ እኩያ ያለው አይደል? ወልድና መንፈስ ቅዱስ የሚባሉ እኩያ ያላቸው አንድ ነው። አብ አምላክ አይደል? ውስጥ የተያዘ ነው መሰለኝ። ምን አውቃለሁ እኮ ገባኝ። ግን አብ አምላክ አይደለ እንዴ? አብ አምላክ ነው እኮ አይደል? መቼም አይካድም። አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ስለዚህ ወልድና መንፈስ ቅዱስ የአብ እኩያ ናቸው። የአብ እኩያ ናቸው አይደል? እኩያ ናቸው አይደል? ቢጤ ናቸው። አምሳል
እኮ እኩያ ከሆኑ አምላክ እኩያ ያለው ማለት ነው። ለመሰለ አንድ ተብሎ አይደል እንደሚታመኑት እንጂ ወይ ታውቂኝ እንዴ? አንድ የሚባሉት እኮ በምንነት ነው አይደል? አንድ የሚባሉት ስለዚህ አሁን ስለምንነት አይደለም፣ ስለ አካል ነው እያወራ ያለሁት። የአካል አምላክ ነው አይደል? አንቺ አሁን አካል አለሽ፣ ከኔ የምትለዩ በአካል ነው። ግን የአንቺ አካል ሰው አይደለም ወይስ ጥንዚዛ ነው? ድመት ነው? አይጥ ነው? የትኛውን ነው? መንፈስ ቅዱስ ሰው ነው እንጂ ሰው ነው። ልክ እንደዛ ማለት ነው። ስለዚህ አብ አምላክ ከሆነ አምላክ እኩያ አለው ማለት ነው። አብ የሚባለው አምላክ እኩያ አለው። ወልድና መንፈስ ቅዱስ የሚባሉ አምላኮች እኩዮቹ ናቸው ማለት ነው አይደለ? አዎ እኩል ናቸው። አብ ከሁሉም በላይ አይደለም ማለት ነው። በክርስትና በስላሴ ትምህርት ከወልድና ከመንፈስ ቅዱስ ጋር እኩል ስለሆነ አብ አምላክ ከሁሉም በላይ አይደለም። እኩዮች አሉት ወልድና መንፈስ ቅዱስ የሚባሉ አይደል? አዎ እንደ ስላሴ አስተምሮት ነው። ግን እንደ መጽሐፍ ቅዱስ ከጠየቀኝ ግን እንደ መጽሐፍ ቅዱስ አይደለም፣ እንደ ስላሴ አስተምሮት እኮ ነው። በቃ እያፈራረስን ያለ ነው። ስላሴን እያፈራረስን ያለ ነው። በደቂቃ ውስጥ ነው እኮ እኛ የምንፈጀው፣ ቀለል ባለ መልኩ ማለት ነው ራሱ ማለት ነው። እሺ እና እንደዛ ብለሽ ትያቸዋለሽ። እኔና አንቺ ስናወራ አሁን ሰው አሁን ታች ሆነው ማና ማን አወሩ ነው የሚለው? ሰዎች አወሩ ነው። ሰዎች አይደለም ማና ማን አይደለም። ምንና ምን አላልኩም። ማሂና ወይድ አወሩ ይባላል። ምንና ምን አወሩ ሲባል ምንና ምን አወሩ ነው የሚባሉ? ሰውና ሰው ነው አይደል የሚባለው? ሰውና ሰው። ኢየሱስና አብ ሲያወሩ ማና ማን አወሩ ይባላል? አብና ወልድ አወሩ ይባላል አይደል? አዎ ይሄ እኮ ነው ችግሩ። አብና ወልድ አወሩ። ምንና ምን አወሩ ሲባል ምንና ምንድን ነው? አምላክና አምላክ አወሩ ማለት አይቻልም? አምላክና አምላክ አወሩ። ምንና ምን አወሩ? አምላክና አምላክ አወሩ። ስለዚህ እንደዛ ነው። ገባሽ? አምላክ እኩያ የለውም የሚለው ትምህርት እኛ ጋር ነው፣ ሙስሊሞች ጋር ነው ያለው። በክርስትና ውስጥ ግን ምን አለ? አምላክ እኩያ አለው። ወልድና መንፈስ ቅዱስ የሚባሉ አብ አምላክ ነው። ወልድና መንፈስ ቅዱስ የሚባሉ አምላክ የሆኑ እኩዮች አሉት፣ ቢጤ ያለው። ቅድም ያልሽው አምላክ ከሁሉም በላይ ነው የሚለው ትምህርት ልክ አይደለም። ከሁሉም በላይ ነው እና እኩያና አምሳያ ቢጤ የለውም የሚባለው እኛ ጋር ነው፣ ሙስሊሞች ጋር ነው ያለው። ይህን ይመስላል። እና ከዛ አንጻር ነው መታየት ያለበት። ትምህርት ከተማረ ከራሴ ምንም ማድረግ አይቻለኝም ካለ ሲያደርግ የነበረው ዮሐንስ ወንጌል 14:31 ላይ ያወጣላት 14:31 ላይ። እሺ ኡስታዝ የመጨረሻ ጥቅስ ይሆናል። ሰላት ደረሰ እኔ ጋር በቃ ትወጣለህ። አንድ ጥቅስ እንመርቅና ትወጣለህ ማለት እኛ ጋር ገና ነው። 1 ሰዓት ከምናምን ይቀረዋል። ስንት ውስጥ ዮሐንስ ወንጌል 14:31 ይታይሻል። ነገር ግን አብ እንደወደደኝ ዓለም ይወቅልኝ አለ። አይ ላቭ ዩ አይ ፌንት ዩ ምናምን እያለ ማለት ነው። ይወደዋል። አብም እንዳዘዘኝ እንዲሁ አደርጋለሁ አለ። ማን እንዳዘዘኝ አለ? አብ። ስለዚህ ለምንድን ነው አብ የሚያዘው? የሚያደርገው አብ እንዳዘዘኝ ነው ይላል። ይሄ ስራ ነው። ግብር ምን ብሎ ነው የሚያዘው እኮ ገባኝ። ምን ብሎ ያዘዋል? ሲያዘው ሊያደርግ ሲል ምን ብሎ ያዘዋል ታውቂያለሽ? ዮሐንስ ወንጌል 5:19 ላይ ያወጣላት እያሳየው ነው። እያሳየው ይችን ነገር ይችን አድርጋት ምናምን ብሎ ያሳየዋል። ካላሳየው በስተቀር አይችልም፣ ራሱ መስራት አይችልም። ሁሉን ቻይ አምላክ አለመሆኑ የምታውቂው በዛ ነው። ቅድም ያው እውቀት እንደሌለው ነው የምታየው። ከራሱ ምንም መናገር ካልቻለ እውቀት የለውም፣ ሙሉ እውቀት የለውም። አሁን ደግሞ ሙሉ ችሎታ እንደሌለው የምታውቂው ዮሐንስ ወንጌል 19 እግዚአብሔር ኢየሱስም እንዲህ አለ ቁጥር 19 ላይ እንደዚህም አለ እውነት እውነት እላቸዋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም ማለት ሲያይ ነው። በቃ አብ ሲያደርግ ያየውን ነው የሚያደርገው። ከዛ አብ ወልድን ይወደዋል። ምን ይላል? ከዛ በኋላ ያ የሚያደርገውን ደግሞ ወልድ እንዲሁ ያደርጋል። አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል አለ። ወልድ የሚያደርገውን ሁሉ የሚያሳየው ማን ነው? አብ ያሳየዋል፣ ከዛ ወልድ ደግሞ ያደርጋል እንጂ ከራሱ ምንም ነገር ማድረግ አይችልም ሳያይ አይደል? አዎ ከራሴ ላደርግ አይቻለኝም ማለት አይደለም። ማሂ ፈተና ስትሰሪ ከማን ኮርጅ ከማን አይተሽ ነው የምትሰሪው? እንደዛ ነው። እናንተ በአባታችሁ ያያችሁትን ነገር ታደርጋላችሁ አላቸው ሰይጣን። ስለ ሰይጣን ሲናገር ፈሪሳውያንን አይደል ኢየሱስ።
እናንተ ከአባታችሁ ያያችሁትን ታደርጋላችሁ፣ እኔም ከአባቴ ያየሁትን አደርጋለዋል። አሁን ከአባታቸው እንዴት ነው ያዩትን የሚያደርጉት ሲባል አባታቸው እያሳያቸው ነው። ሴጣን ማለት ነው ሲያሳያቸው፣ ሴጣን ማለት ነው እያሳያቸው፣ አንዳንድ ነገሮችን እያሳያቸው፣ መመሪያ እየሰጣቸው ምናምን እያዳመጡት ምናምን። ኢየሱስም በተመሳሳይ ከፈጣሪ እየሰማ እያዳመጠ ነበር ሲያደርግ የነበረው ሲሰማ የነበረው ማለት ነው ራሱ ማለት ነው። እስቲ የሉቃስ ወንጌል ምዕራፍ 2 እናውጣላትና ውጣ በቃ ይሳቅ። ከባድ ነው። ወንጌል ለተቀበለ ቅድም አየሽ አይደለ የምለውና የምናገረውን ትእዛዝ ሰጠኝ፣ የሰጠኝን ቃል ሰጥቻቸዋለሁ እያለ ስለ ወንጌል እየተናገረ ነው። አሁን ደግሞ የሉቃስ ወንጌል እያስተማረ ነው። ወንጌል ሰበከ። ወንጌል እየሰበከምም እያስተማረምም ነበር ሲያደርግ የነበረው። ያ ወንጌል ነው እኛ የምናምነው ሙስሊሞች ማለት ነው። ለኢየሱስ ወንጌል ተሰጥቶታል ብለን ስንል መረጃችን ራሱ ኢየሱስ ነው መረጃ የሚሆነው። መረጃው ራሱ ኢየሱስ ነው የሚሆነው። ከየት እሺ ማርቆስ ወንጌል 1:15 ላይ ያወጣላት። ማርቆስ 1:15 እመለሳለሁ ወደዛ። ማርቆስ 1:15 ዮሐንስ አሳልፎ ከሰጠ በኋላ ኢየሱስ የአምላክን ወንጌል እየሰበከ መጣ አለ። የማንን ወንጌል? አምላክን ወንጌል። ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌል እመኑ አለ። ይሄ በወንጌል እመኑ ሲል የትኛውን ወንጌል ነው እመኑ ያለው? የአምላክን ወንጌል ነው አይደል? ሲሰብከው የነበረውን የአምላክን ወንጌል እመኑ አለ አይደል? አዎ፣ የአምላክን ወንጌል ኢሳይያስን መጽሐፍ ነው አይደለም። የአምላክን ወንጌል ማለት ኢየሱስ የተሰጠውን ወንጌል ነው እንጂ ሉቃስ 4:17 ላይ ያወጣላት እንዴ። ለኢየሱስ ለብቻ የተሰጠው ወንጌል አለ እንዴ? ታዲያ እሱን ነው እኮ የምነግርሽ፣ ወንጌል አለ። ኧረ በስመ አብ ወልድ፣ አንተ ግን ከየት ጉድ ነው እንደምታወጣው? ኧረ በስመ አብ መረን ልውጣ እንዴ? ቆይ አትውጪ፣ ቆይ ይህንማ ሰምተሽ ነው ብትመውጣት ያለብሽ። ሉቃስ 4 ይታይሻል 17 ላይ እንደዚህ ይላል፣ የጌታ መንፈስ በእኔ ላይ ነው አለ ኢየሱስ፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና አለ። ኢየሱስ ሲሰብከው የነበረው ወንጌል ምንድን ነው? ለድሆች ወንጌልን እሰብክ ዘንድ አለ፣ ቀብቶኛልና አለ። ማን የቀባው? አምላክ ቀብቶኛል አለ። ግን እኮ የኢሳይያስ መጽሐፍ ነው ታዲያ። ገባኝ። ግን ማን ነው ባዩ ቀብቶኛል የሚለው እዚህ ጋር ማን ነው? በትንቢት መነጽር ውስጥ ኢየሱስ ወንጌልን ይሰብክ ነበረ። ቅድም አይተሻል። የአምላክን ወንጌል እየሰበከ መጣ ይላል። በወንጌል እመኑ አለ ኢየሱስ። በወንጌል እመኑ ሲል ከየት ነው ያመጣው ያንን ወንጌል? ኢየሱስ ከራሴ ምንም አልተናገርኩምና ብሏል። ገባሽ? እዛ ላይ ደግሞ ስትመለከቸው 5:1 ላይ ያወጣላት 5:1 ላይ እዛው ሉቃስ 5:1 ላይ እስቲ የሻይሽው ህዝቡም የአምላክን ቃል እየሰሙ ሲያስጠብቡት ሳሉ ይላል። የማንን ቃል ነው ሲሰሙ የነበሩት ከኢየሱስ? የአምላክን ቃል። ስለዚህ አይሽ ይሄ የአምላክ ቃል ወንጌል ይባላል። እሺ ይሄ ህዝቡ ሲሰማ የነበረው ወንጌል ማቴዎስ ወንጌል ምዕራፍ 9 ላይ እንደዚህ የሚናገረው ነገር አለ። ራሱ ቁጥር 35 ላይ ቁጥር 35 ላይ 9:35 ላይ አየሽው? ኢየሱስ በምኩራቦች እያስተማረ የመንግስትን ወንጌል እየሰበከ በህዝቡ ያለውን ደዌና ህማም ሁሉ እየፈወሰ በከተማይቱ በየመንደሩ ይዞር ነበር ይላል። ኢየሱስ በየከተማው በየመንደሩ እየዞረ ሲሰብከው የነበረ ወንጌል አልነበረም? ነበረ እንጂ። ይሄ ወንጌል ከየት ነው የተቀበለው? ዮሐንስ ወንጌል 12:49 ላይ 49 እና 50 ላይ ያዥ ይሄንን ነው እሱ ነው ፖይንቱ። ወይድዬ ከልብ ብሎ እያወጣ ያስተማረው ወይስ ደግሞ ከራሱ ወንጌል ተሰጥቶት ነው የሚለው ነገር ነው ዋናው እኮ። ወንጌል እንደማያስተምር ወንጌል የአምላክ ቃል እንደሆነ አሁን ከዚህ ጋር ከተረዳሹ ወንጌሉን ከየት ነው ያመጣው ነው ጥያቄው። ቁጥር 49 ላይ ቁጥር 49 እና 50 እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኛል። አየሽ፣ የሰጠው ማን ነው? ይህን ወንጌል ከማን የተቀበለው? የተሰጠው ማን የሰጠው? አብ ማለት ነው፣ አባቱ። ቁጥር 50 ላይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። የዘላለም ሕይወት ይሰጣል ኢየሱስ። የዘላለም ሕይወት ምንድን ነው? ወንጌል ነው። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለዋል። አብ ነግሮት ከሱ ሰምቶ የነበረው ነገር ምን ይባላል? ወንጌል ይባላል። ቅድም ዮሐንስ ወንጌል 17:8 ላይ የሚያነበብሽው የሰጠኝን ቃል ሰጥቻቸዋለሁና ቃልህን
ሰጠዋቸው። ስለዚህ ኢየሱስ ሲያስተላልፍ የነበረው የተቀበለው ወንጌል አለ ማለት ነው። ወንጌል አለ ራሱ ማለት ነው። ከዛ በኋላ ደግሞ እሱ ደግሞ ምንድን ነው? መልእክተኛ ነው። መልእክተኛነቱን ከማን ነው የምታረጋገጨው? ከረሱል ሰለላሁ ዐለይሂ ወሰለም፣ ከሰሃባዎች፣ ከወሂድ፣ ከሐሰን ከምናምን አይደለም። ራሱ ኢየሱስ ምን ብሏል? ነቢይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምና አለ ማርቆስ 6:4 ላይ። የሉቃስ ወንጌል ምዕራፍ 24 ላይም እንደዛ ነው። የናዝሬቱ ኢየሱስ ማለት በአምላክና በሕዝቡ መካከል ብርቱ የነበረ ነብይ ነበር ብሎ ነው ያስቀመጡት። ማቴዎስ 21 ላይም እንደዛ ነው የሚናገረው ቁጥር 13 ላይ ነብዩ ኢየሱስ መጣ ብለው ነው ያስቀመጡት። ሕዝቡ ሁሉ ደስ ብሏቸው ነብዩ ኢየሱስ መጣ ሲሉት ኢየሱስ ኧረ እኔ ነብይ አይደለሁም የሥላሴ ሁለተኛው አባል ነኝ፣ እኔ ሁለተኛው አባል ነኝ፣ ሰከንድ ሜምበር ኦፍ ጋድ ሄድ፣ ሰከንድ ጋድ ሄድ ውስጥ የነበርኩ ሁለተኛው የግጻዊ መለኮት አባል ነኝ ምናምን። ኧረ እኔ እንደዛ አይደለም ራሱ የሥላሴ አባል ነኝ፣ ኧረ እኔ ፍጹም አምላክ ፍጹም ሰው ነኝ ምናምን አለ አላለም። ያለው ምንድን ነው? ምንም ነገር ያለው ነገር የለም። ነብይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምናል። ስለዚህ ነብይ መሆኑን መልእክተኛ መሆኑን ከራሱ ሰምተናል። የላከኝ እያለ ይናገራል። የተላከ ነው፣ መልእክተኛ ነው፣ ነብይ ነው። ከአንድ አምላክ እየተቀበለ የሚያስተምር መካከለኛ ነበር፣ ነብይ ነበር። ይሄ ባይብል ነው ሜታፊዚካሊ ማለት ነው። ኦንቶሎጂካሊ ደግሞ ሰው ነው፣ አይተሸዋልም ራሱ ማለት ነው። የሉቃስ ላይ ደግሞ በአምላክና በሰው ፊት በቁመትና በጥበብ በምናምን ያድግ ነበር ይላል። ህፃኑ ይህ ጥቅስማ ይህን ጥቅስ አይተሽማ ከዚህ በኋላ በቃ ኢየሱስ ክርስቶስን ተስፋ ትቆርጫለሽ። የሉቃስ ወንጌል ምዕራፍ 2 ላይ ቁጥር መጨረሻ ላይ 52 ላይ ብትመለከቱ ኢየሱስ ደግሞ በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። ማን ነው የሚያድገው? አምላክ ነው እያደገ ያለው? አምላክ ነው እያደገ ያለው? ቁጥር 40 ላይ እዛው ላይ የሉቃስ ወንጌል 2:40 ላይ ተመልከቱ። 2:40 ላይ ደግሞ ህፃኑም አደገ አለ፣ ጥበብ ሞልቶበት በመንፈስ ጠነከረ፣ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። እግዚአብሔር ነው በእግዚአብሔር ላይ ነበረው። የእግዚአብሔር ጸጋ ነው እግዚአብሔር ላይ ነበረው። ጥራት ይገባው ጌታዬ፣ ጥራት ይገባው። የዓለማቱ ጌታ እንደዚህ አይነት ነገር አይደለም ራሱ። የሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ እዩ። ህፃኑም አደገ ይላል። ማን ያደገው? ህፃኑም አደገ ይላል። ሉቃስ ወንጌል ይታይሻል። ህፃኑም አደገ ይላል። ማን ያደገው? እግዚአብሔር ማደግ አለው። እግዚአብሔር ያድጋል። ወሂድ ይሄን ትምህርት እኔ ተምሬያለሁ ከዚህ በፊት ይኸው እዚህ ጋር ስላቸው ይህን ጥያቄ ስጠይቅ ታዲያ ሰውነቱ የት ላይ ነው የሚገኘው? ታዲያ እንደ ሰው ካላደገ እንደ ሰው ቀስ ብሎ በሞገስ በጥበብ ካላደገ እንዴት ነው ሰውነቱ የተለየ ነው? በቃ ችግር የለውም። ህፃኑ አደገ፣ የእግዚአብሔርም ጸጋ በእርሱ ላይ ነበር ይላል። የማጸጋ በእርሱ ላይ ነበረ። የማጸጋ በመንፈስ ጠነከረ ይላል። ኦኬ ጥሩ። ከዛ በኋላ ያደገው በጥበብ በሙቀት በቁመት በሞገስ በጥበብ አይምሮ ያድግ ነበር፣ በቁመቱ ደግሞ አካሉ ያድግ ነበር፣ በሞገስ ደግሞ መንፈሱ ያድግ ነበረ። በመንፈስ ጠነከረ ስለሚል ስለዚህ የሚያድግ አካል ነው ራሱ ማለት ነው ራሱ። እና ለዛ ነው አብርሃም ያላመለከው አምላክ አሁን አይመለክም። ምክንያቱም አብርሃም አንድ አምላክን ሲያመልክ ኖሮ አብርሃም ሳይመለክ ከጥንት ጀምሮ ያልተመለከ በኋላ ላይ የሚመለክ አምላክ የለም። ይሄ ሰው ድንግል ማርያም ማፀን ውስጥ ያለው ሙሉ ሰው ፍጹም ሰው የምትይው ሙሉ ሰው እንደኔ እንዳንቺ ያለው ሙሉ ሰው የነበረው ሰው አምልኮን ይቀበላል ወይስ አይቀበልም ብለሽ ጠይቂያቸው። አምልኮ ይቀበላል። ይሄ የተገረዘው በ8ኛ ቀን የተገረዘው ወንድ ልጅ የሚባለው ሰው ሙሉ ሰው የሆነው አምልኮን ይቀበላል። አምላክ ጥንት ጀምሮ ብቻውን ሲመለክ ከጊዜ በኋላ ድንግል ማርያም ማፀን ውስጥ ሰው ፈጥሮ ያንን ሰው አንድ አድርጎ ኦርቶዶክሶች እንደሚሉ ተዋህዶ ካቶሊኮች እና ፕሮቴስታንት እንደሚሉ ሁለት ባህሪ ሆኖ ካስመለከ ጣዖት ነው የሚያስመልከው። ሰው ካስመለከ ፍጡር ነው የሚያስመልከው። ወላሂ ፍጡር አምልካችሁ ሰው አምልካችሁ ጀነት እንዳታስቧት። ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። ሁላችሁም ታችም ያላችሁ ክርስቲያኖች ሰውና ፍጡር አምልካችሁ ጀነትን እንዳታስቧት፣ ጀነትንም እንዳታስቧት። ወላሂ ነው ምላችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ አላህ በእርሱ ላይ ጀነትን እርም አደረገ ነው ያለው ያስተማረው። በአላህ ላይ ያሻረከ ሰው ፍጡርን አምልካችሁ ሰው አምልካችሁ ጀነትን እንዳታስቧት። ጀነት በእናንተ ላይ እርም ነው። አላህ የጀነት ሰዎች ይበላችሁ ክርስቲያኖች። አላህ ሂዳያ ይስጣችሁ። አላህ ከጀሃነም ይጠብቃችሁ። ማንም ሰው አይደለም ለሰውም ለእንስሳትም መጥፎ ነገር አይመኝም። ዲናችን እንደዛ አይደለም ራሱ። እጽዋትን እንኳን ያለ አግባብ መቅጠፍ የሚከለከል ሃይማኖት ነው። እንስሳትን ስናርድ እንኳን ስለት ባለው ነገር ነው ማረድ ያለብን። እንስሳትን ለምን እንዳናሰቃያቸው የተከለከለ ነው። እንስሳትን ማሰቃየት የተከለከለ ነው። እጽዋትን ለመብላት ካልሆነ በስተቀር ዝም ብሎ መቅጠፍ አይፈቀድም በኢስላም። ኢቭን
የበላነው ምግብ ይስራፍ የሚባል ነገር አለ፣ ጡር የሚባል ነገር አለ፣ ግፍ የሚባል ነገር አለ። እንዳይወድቅ መሬት ላይ ጠብ እንዳትል በምላሳችን እንልሰዋለን። እኛ ሙስሊሞች ለምግብ ይህን ያህል ከተጨነቅን፣ ለእንስሳትና ለእጽዋት በዚህ ደረጃ ከተጨነቅን ለሰው ልጅ ህይወት ግድ ይለናል። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት የምነግራችሁ። የቂያማ ቀን እኛ ምስክር ነን። ሙስሊም መሆናችንን መስክራችኋል፣ ሁጃ ቆሞባችኋል፣ ሪሳላውን አድርሰናል። ከዚህ በኋላ የምትጨርሱት ከጌታችሁ ጋር ነው የምትጨርሱት። ስለሙ እያልን እኛ የምንወተውትበትም ምንም ምክንያት የለንም። ሪሳላውን አድርሰናል። ግን እንዳታስቧት። በጣም ስለምንወዳችሁ ስለምናከብራችሁ ጀነት እንመኛለን። ይበቃናል። ሰፊ ነው ደግሞ ጀነት። የሚጠብ ነገር ምናምን አይደለም። እንደዛ ቢሆን ኖሮ ሁሉም ሰው ይስገበገባል። እኔ ብቻ ላግኝ የራቴት አባቱ ገሃነም የሚግባ ብሎ ይል ነበር። አላህ ከጀሃነም ይጠብቀን። እንደዛ አይደለም። ጀነት ሰፊ ነው። ምኞታችንም አይደለም። ፍሪ ዊል አላችሁ። ነፃ ፈቃድ ሰጥቷችኋል። ማዳን ያላህ ነው። መዳን የሰው ነፃ ፈቃድ ነው። መዳንም መጥፋትም የሰው ነፃ ፈቃድ ላይ የተመሰረተ ነው። እባካችሁ በንስሐ ወደ አላህ ተመለሱ። ይሳቅ መሄድ ትችላለህ ኢንሻአላህ። ጀዛከላህ ኸይረን ጀዛ። አላህ ይቀበልህ። ግልጽ ነው ማሂር? በጣም ግልጽ ነው። እንደዛ ነው። እንትን ነው። ጥያቄ ካለሽ እስልምና ላይ መጠየቅ ትችያለሽ። ማንኛውም ጥያቄ፣ የጥያቄ ፉንጋ የለውም። ጥያቄ ሲኖር መጠየቅ። ማታ ትገባለህ? በእስልምና ላይ ማታ እገባለሁ። ማታ እገባለሁ ኢንሻአላህ 3 ሰዓት ወይም 3 ሰዓት ተኩል ከምሽቱ ኢንሻአላህ እገባለሁ። እሺ፣ የአሁኑን ሪካርድ ያደረጋችሁ ሰዎች ካላችሁ ሼር አድርጉልኝ ስለማታውቅ። ኦኬ፣ ይሳቅ መሄድ ይችላል። ሐሰን አለ እዚህ። አይን ይመስላል። እኛም እስቲ እንዘጋጅ። 11 ግን 2 ሰዓት ምናምን ይቀራል። ማታ እንገባለን። ሌላ ሰው የሚጠይቅ ሰው ላስገባ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሚጠይቅ ሰው ላስገባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ የተወሰነ ሰዓት አለች። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። ያው የአንተን ኮርስ እየተማርን ስለሆነ ባይብል ላይ እያነበብን ነውና ሉቃስ 10:22 ሊገባን አልቻለም። ምን ይላል መሰለ? ላይ ክርስቲያኖችም ኢየሱስ እንዳልተረዱት ነው መሰለኝ። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማንም እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድም ሊገለጥለት ከሚፈቅድ በቀር የሚያውቅ የለም ይላል። ምንድን ነው? ክርስቲያኖችም ኢየሱስን አልተረዱትም ነው ሀሳቡ? በቀር የሚለው ነገር በባይብል ውስጥ ኤክሰፕሽናል ነው እና ሪላቲቭ እና አብሶሉት ሆኖ ይመጣል በባይብል ውስጥ ማለት ነው። በቀር የሚለው ቃል ማለት ነው። ኤክሰፕሽን በምንድን ነው የምናውቀው? ማቴዎስ ወንጌል ምዕራፍ 11 ቁጥር እዛው ላይ ቁጥር 27 ላይ ስትመለከቱ ተመሳሳይ ነገር አለው። አሁን መጠየቂያቸው ምንድነው? የሉቃስ ወንጌል 10:22 ላይ ያነበብሽው ላይ አብም ማንም እንደሆነ ከወልድ በቀርና ወልድ ሊገልጥለት ከሚፈቅደው በቀር የሚያውቅ የለም። ሊገልጥለት ነው የሚለው። ማቴዎስ 11:27 ላይ ደግሞ ወልድ ሊገለጥለት ነው የሚለው እና የትኛው ነው ኢየሱስ ያለው? ሊገልጥለት ነው ያለው? ሊገለጥለት ነው ያለው? ጥያቄው 11:7 ላይ ማቴዎስ 11:27 ላይ ወልድ ሊገለጥለት ከሚፈቅደው በስተቀር ነው የሚለው። ሉቃስ 10:22 ላይ ደግሞ ወልድ ሊገልጥለት ከሚፈቅደው ነው። ሊገልጥለትና ሊገለጥለት ሁለት የተለያዩ ነገሮች ናቸው። ስለዚህ አሁን ጥያቄ የሚነሳው ሊገልጥለት ነው ወይስ ሊገለጥለት ነው ያለው ኢየሱስ? የትኛውን ነው ያለው?
የማቴዎስ የሚሆነው እሱ መፍቀድ አለበት ነው። ጂሰስ መፍቀድ አለበት። ወልድ ሊገለጥለት ማለት ተገላጩ ማን ነው? ከወልድ በቀር ወልድ ነው። አይደለም፣ ወልድ ሊገለጥለት ራሱ ወልድ ነው። ኦኬ። አብን ማንም የሚያውቀው የለም ከወልድ በቀርና ወልድ ሊገልጥለት አለ። ማንን ነው የሚገልጠው? አብን ነው። አብን ነው የሚገልጠው። ስለዚህ የትኛው ነው ኢየሱስ በትክክል ያለው? ሊገልጥለት ነው ወይስ ሊገለጥለት ነው ያለው? የትኛው ነው ያለው? ይጋጫል አይደል? አንደኛ እሱ ነው። ሁለተኛ ነገር ደግሞ በቀር የሚለው ቃል ባይብል ላይ ኤክሰፕሽናል ነው አይደል? ኦኬ። ኤክሰፕሽን በስንት ይከፈላል? በሁለት ይከፈላል አይደለ? ሪላቲቭ ኤክሰፕሽን እና አብሶሉት ኤክሰፕሽን የሚባል ነገር ይላል አይደለ? እንደዛ አለ በባይብል ውስጥ ማለት ነው። ከዛ አንፃር ወልድን የሚያውቅበት ነገር የተባለው ነገር ኤክሰፕሽናል በሆነ ነገር ነው የመጣው። ለምሳሌ ዮሐንስ ወንጌል ላይ ስትመለከችው ምዕራፍ 6 ላይ ስትመለከችው አንድ የሚናገረው ቁም ነገር አለ። ምን ይላል? የላከኝ አብ ከሰው በስተቀር ወደ እኔ የሚመጣ ማንም የለም ይላል አይደል? 12 ስንት? ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ የላከኝ አብ ከሰው በቀር ወደ እኔ የሚመጣ የሚችል የለም ይላል። ዛትምስ የላከኝ አብ ከሰው በቀር ወደ እኔ ሊመጣ የሚችል የለም ካለ አብ ካልሳበ ወደ ኢየሱስ መምጣት አይቻልም? አይቻልም ወይ? እንዴት አይቻልም? ካልተቻለማ በቃ ምንም ምርጫ የለሽም። ነፃ ፈቃድ ታዲያ ምኑ ላይ ነው? ይሄ እንደ ጋይደንስ እንደማለት ነው። አላህ ጋይድ ሊያደርግ የፈለገው ኤክሰፕሽናል ነው። በቀር የሚለው ቃል ኤክሰፕሽናል ሆኖ የመጣ ነው። ያጅልኝ አንድ እዚህ ጋር ያጅልኝ። ዮሐንስ ወንጌል ምዕራፍ 12 ላይ ደግሞ ላሳይሽ። ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 32 ላይ 12:32 ላይ እኔ ከምድር ላይ ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ አለ። አሁን የቀደሙ የላከኝ አብ ነው የሚስበው አለ፣ ከሰው በስተቀር አለ። ስለዚህ እዚህ ጋር ደግሞ ወልድ ራሱ እንደሚስብ ደግሞ ይናገራል። ስለዚህ የትኛው ነው ትክክል? በጣም ገባሽ? ስለዚህ በቀር የሚለው ነገር ኤክሰፕሽናል ሆኖ ነው የመጣው። ሌላ አንድ ልጨምርልሽ፣ በቀር የሚለውን ኤክሰፕሽናል የሆነ ነገር ራዕየ ዮሐንስ ምዕራፍ 2 ላይ ግባ። ራዕየ ዮሐንስ ምዕራፍ 2 ቁጥር 17 ላይ መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ፣ ድል ለነሳው አለ፣ ለአማኝ ማለት ነው። ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ፣ በድንጋዩ ላይ አለ ከተቀበለው ማለትም ከአማኙ በቀር አንድስ እንኳን የሚያውቀው የሌለ አዲስም ተጽፏል አለ። አንድስ እንኳን የሚያውቀው የሌለ አለ። ስለዚህ አማኙ ብቻ ነው ያንን የሚያውቀው ይላል። ያ ማለት አብና ወልድ መንፈስ ቅዱስ አያውቁትም ማለት ነው ወይ ብለሽ ጠይቂያቸው። አይ በቀር የምትለው ቃል የመጣችው ኤክሰፕሽናል ሆና ነው። ኤክሰፕሽናል ደግሞ ሪላቲቭ ኤክሰፕሽን ነው፣ አብሶሉት ኤክሰፕሽን አይደለም ነው። ታዲያ አብሶሉት ኤክሰፕሽን የሚባለው ነገር ምንድን ነው ሲባል አውትሳይድ የሚያደርግ ነገር ነው። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ያለው አብሶሉት ይባላል ማለት ነው። በቀር ኤክሰፕሽናል ኤክሰፕት የሚለው ነገር አንደኛ ኤክሰፕሽናል የሚለው ወይም ደግሞ ኤክሰፕት የሚለው አድቨርቡ የመጣው በእንትን ገብቷል። አውትሳይድ የሚያደርጋቸው እንትኖች አሉ 32 ላይ። ስለዛች ቀንና ስለዛች ቀን የሰማይ መላእክትም ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት። ልጅና የሰማይ መላእክትን አወጣቸው ከጨዋታ ውጭ ይታይሻል፣ አወጣቸው። ስለዚህ ከአባት በቀር ሲል እዚህ ጋር የሚያውቀው የለም ሲል በቀር የሚለው ቃል አብሶሉት ነው ሆኖ የመጣው። ለምን? ልጅ ወልድ የሚለውንና የሰማይ መላእክት የሚለውን ስላወጣበት አውጥቶታል ማለት ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ደግሞ ሞኖስ የሚል ቃል ይጠቀማል። ብቻ የሚል ነገር ይጠቀማል። ቁጥር 46 ላይ ማቴዎስ 24 46 ላይ ማቴዎስ 24 ማቴዎስ ወንጌል ምዕራፍ 24 ወይ ቁጥር 36 ሶሪ 36 ላይ 36 40 24 36 ላይ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዛች ቀንና ስለዛች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትን ቢሆኑ ልጅም ቢሆኑ የሚያውቅ የለም ማለት። አሁን ወልድንና መላእክትን ከጨዋታ ውጭ ካወጣቸው በኋላ ከአባት ብቻ ሞኖስ አጀክቲቭ ይጠቀማል። ሞኖስ ኦንሊ ዜር ኢዝ ኦንሊ ዋን ጋድ እንደምትለው አይነት ማለት ነው። ኦንሊ አሎን
one ይላል። ትክክል። So single alone by themselves. Okay. But only the father. እንደዛ ይላል። መጀመሪያ ኖ ዋንስ ነው የሚለው ማንም አያውቅም አለ። አባስ ዛዴ ይላል ሐዋሩንም አያውቅም ኢቭን አለ በሰማይ የሚኖሩ መላእክትም ዘሰንም ወልድም አያውቅም ብሎ ነው ያስቀመጠው። ይሄን ይመስላል ማለት ነው ኤክሰፕሽናል እና ሪላቲቭ። ስለዚህ ዋናው በቃ ይጋጫል ነው። አንድ ሀሳብ ራሱ የለም እዛ ላይ እንዳለው አንድ ሀሳብ ሳይሆን ሁለቱንም እንትን የምታየው ኤክሰፕሽናል ሆኖ የመጣ ነው ጥያቄው። ማወቅ ወልድ ነው የሚያሳውቀው፣ ስለ አብ የሚያሳውቀው መልእክተኛው ነው ነጥቡ። አብም ደግሞ ስለ ወልድ ደግሞ ያሳወቀው እውቀቱን የሰጠው እሱ ነው ጥያቄው። ማቴዎስ 11:27 እና ሉቃስ 10:22 ላይ ያለው ሁሉ ከአባቴ ተሰጥቶኛልና ይላል ሲጀምርም ሁለቱም ጋር ዛት ሚንስ በራሱ ያገኘው ነገር አይደለም ማለት ነው። እውቀቱም ቢሆን ከራሱ ያገኘው ነገር አይደለም። ስለዚህ መስጠት የሚችለው ነገር የለም። ኦኬ ለዲሳይፕሎች ውስጥ ታዲያ ስልጣን ሰጠዋችሁ ሂዱ አድኑ ምናምን ሲላቸውስ እኮ ያም የተሰጠው ነገር ነው። ስልጣን ሁሉ ተሰጠኝ ይል የለ ዮሐንስ ወንጌል ማቴዎስ 28:18 ላይ ስልጣን ሁሉ ተሰጠኝ አለ። ዮሐንስ ወንጌል ሉቃስ 10:22 ላይ ደግሞ ሁሉ ከአባቴ ተሰጥቶኛል አለ። ስለዚህ የተሰጠውን ነው የሰጠው ራሱ የተሰጠውን ይሰጣል። ስልጣን ስለተሰጠው ነው የሰጠው። ስለዚህ ለዲሳይፕሎቹም ስለሰጠ እኩል ናቸው እሱና ዲሳይፕሎቹ ማለት ነው። ኦንቶሎጂካሊ እኩል ናቸው፣ ሜታፊዚካሊ ግን ይለያያሉ። ኦኬ ኦንቶሎጂካሊ እሱም ሰው ነው እነሱም ሰው ናቸው። ሜታፊዚካሊ ግን ይለያያሉ። እሱ ነብይ ነው፣ መሲህ ነው፣ መልእክተኛ ነው። ኦኬ ሌላው ማለት ነው አንድ ብቻ ልጨምር። የሆነ መጽሐፍ ሳነብን ያገኘሁት እንትን ላይ ቋንዴ ኢየሱስ ማርክ 2 ላይ ኮት ሲያደርግ ጂሰስ ኮንፍሮንትድ ይሄ ፋሪሲዎችን ኮንፍሮንት አረጋቸው። ዲሳይፕሎቹ በምግብ ግሬንፊልድ ምናምን ዋክ እያደረጉ ምግቡን ሲበሉ ለምንድን ነው በሰባት ቀን እንደዛ የምታደርጉት አለና ዌን አብታር ወዝ ዘ ሃይ ፕሪስት አለ። አንደኛ ሳሙኤልን ኮት ለማድረግ ሞክሯል። ግን እዚህ ጋር ላይክ ማርክ የተሳሳተው ወይስ ምክንያቱም ዴቪድ በነገሰ ጊዜ አብሜሌክ ነው እና ኦኬ ማን ነው የተሳሳተው? ጂሰስ ነው። ጸሐፊዎቹ ኢየሱስ ማለት ሊሳሳት አይችልም። ነብይ አይደል እንዴ? እንደው ማለት እንደው ኢየሱስ ተሳስቷል እያሉ ቢደበድቡት ሜቲስቶቹ እኛ ኢየሱስ ተሳስቷል ብለን አናምን። መጽሐፉ ላይ ችግር ያለበት ነገር ነው ራሱ ማለት ነው። ለሩቅ ሳትሄጂ ማቴዎስ ወንጌል ላሳይሽ፣ አንድ ቁም ነገር ላሳይሽ። በጣም አደገኛ ነገር ኤቲስቶች የሚተቹበት አንድ እንትን አለ። ማቴዎስ 21 ላይ ግባላት። ማቴዎስ 21 በጣም የሚገርምሽ ነገር ማለት እኔ ራሴ አስደንግጦኝ እውነት እንደዛ ካለ በቃ ኢየሱስ እግዚአብሔር ሊሆን ነው ምናምን ብዬ ኧረ በጣም የሚያስደነግጥ ጥቅስ ነው ምናምን አልኩና በጣም በቃ ደነገጥኩኝ። ቁጥር 16 ላይ ቁጥር 15 ጀምሮ ምን ይላል መሰለሽ? ነገር ግን የካህናት አለቆችና ጸሐፍትም ያደረገውን ድንቅ ነገር በመቅደስ ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡ አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁ ምን አላቸው ይላል። ዛት ሚንስ ያዘጋጀው ይሄንን ለራስ አዘጋጀው የሚለው ጥቅስ ባይብል ላይ ካለ ሪሊ የብሉይ ኪዳን አምላክ ኢየሱስ ነው ብዬ ነው የምደመድመው። ለምን? በጥቅሱ መሰረት ማለት ለራስ አዘጋጀ። አሁን ለራስ የምትለዋን ነገር ያዥልኝ። ለራስ አዘጋጀ ማለት ምስጋናን አዘጋጀ ነው። አዘጋጁ ምስጋናን አዘጋጅተዋል። ለማን ነው ያዘጋጀው? ለመሲሁ ነው ያዘጋጀው። ለራስ አዘጋጀ የሚለው ግን አብና ወይስ ወልድን ነው የሚያመለክተው ለሚለው ለራስ የምትለዋ ነገር አለች ወይ? አማርኛ ላይ ነው የተጨመረችው ወይስ እንግሊዝኛ ላይ ነው የተጨመረችው ወይስ ግሪከኛ ላይ ነው የተጨመረችው? እስቲ እንግሊዝኛው ላይ አውጣለህ። በግሪኩ መክፈት እችላለሁ። ለራስ የሚለው yourself ቆይ የለም እንግሊዝኛው ላይ የለም። ኧረ እንግሊዝኛው ላይ ግሪክ ሳትሄጂ እንግሊዝኛው ላይ እንግሊዝኛው and said unto him ኦኬ ከሚጠቡት ኦኬ ይሄኛው የሚለው ምንድነው? and said unto him hearest thou what these say and Jesus said unto them ye
have you never read out of the mouth babies and sucklings thou hast perfected praise ለራስ የሚል አለ ሰልፍ የሚል ነገር አለ የለም praise generally ግሪክ ላይም የለም ኦኬ generally እሱ ብቻ አይደለም አዘጋጀ ነው የሚለው አዘጋጁ ለማን እንዳዘጋጀ ደግሞ ይናገራል አሁን እዚህ ጋር ነው ነጥቡ ያለው በጣም አደገኞች ናቸው ይልሽ በጣም ከምታስባቸው ግቢ 8:1 ላይ መዝሙረ ዳዊት ላይ አሁን ይሄንን የሚያመጡብሽ ራሱና በጣም ይተቻሉ ለምንድን ነው እንደዚህ የሚያጨረብሩት እየተባሉ በኤቲስቶች ይተቻሉ መዝሙረ ዳዊት 8:1 ላይ ግቢ አሁን እዚህ ጋር ምን ይላል መሰለሽ አሁን ዳዊት የሆነ ፈጣሪን እንዲህ ብሎ ሲያናገረው ነበረ ተመልከች አቤቱ ጌታችን ስም በምድር ላይ ሁሉ እጅግ ተመሰገነ ምስጋና በሰማያት ላይ ከፍ ከፍ ብሏልና ከህፃናትና ከሚጠፉ ልጆች አፍ ምስጋናን ለራስ አዘጋጀ ቢል ኖሮ በቃ አለቀ ያወራ ያለው አካል ጌታችን እያለ ያወራ ያለው ያህዌ ነው ያዘጋጀው ደግሞ ለራስ አዘጋጀው የተባለው ለራስ የኔ ተዘጋጀ ከህፃናትና ከሚጠፉ ልጆች አፍ ምስጋናን አዘጋጀ አዘጋጁ ማን ነው አብ ነው ለማንም ያዘጋጀው እናያለን ጠላትን ቂመኛን ለማጥፋት የጣቶችን ስራ ሰማያቶችን ባየው ጊዜ አለ ጨረቃና ከዋክብት የሰራቸውን ታስበው ዘንድ ሰው ምንድነው ተጎበኘው ዘንድ የሰው ልጅ ምንድነው ከመላእክት ይልቅ ጥቂት አሳነስከው በክብርና በምስጋና ዘውድ እንደከለልከው በእጆች ስራ ላይ ሾምከው አለ እያናገረው በሁለተኛ መደብ እያናገረው በእጆች ስራ ላይ ሾምከው እያለ የሚያናገረው አብን ነው እያናገረ ያለው የተሾመው ማን ነው በእጆች ስራ ላይ ሰው አይደለም ማን ነው እሱ ያሰው የተባለው መላእክት ነው ታስበው ዘንድ አይደለም ታስበው ዘንድ ሰው ምንድን ጂሰስ የቱ ጋር ታገኛለች እሱን ይሄንን አሁን እዚህ ጋር አሁን አውዱ ላይ እየተናገረ ያለው ጌታችን ስም በምድር ላይ ተመሰገነ እያለ የሚያወራው አብን ነው ወይስ ወልድን ነው የሚለው አውዱ ላይ ረጋ ብለሽ ይውና ታስበው ዘንድ ሰው ምንድነው ተጎበኘው ዘንድ የሰው ልጅ ምንድነው አካለ በኋላ ከመላእክት ይልቅ ጥቂት አሳነስከው እያለ የሚያወራው ማንን ነው አብን ያነሰው ማን ነው ከመላእክት ይልቅ በጥቂት አሳነስከው የሚለው ማንን ነው ወልድን ስለዚህ አውዱ ላይ ያለው እዛ ጋር ምስጋናን ያዘጋጀው አብ እንጂ ወልድ አይደለም ያዥልኝ ይሄ አጨራሪዎች ናቸው እያሉ ክርስቲያኖችን የሚሰድቡበት ኤቲስቶች አንደኛው ከዛ ዕብራውያን ላይ ግቢ ዕብራውያን ምዕራፍ 2 ላይ ምዕራፍ 2 ቁጥር 6 ላይ ነገር ግን አለ አይሁዶች ይሄንን ግን መዝሙር 8 ለኢየሱስ ለመሲሁ ነው የሚለው አይሉም ለመሲሁ ምስጋና ተዘጋጀለች ግን አዘጋጁ አብ ነው ያዘጋጀው ያዘጋጀው ከሚጠቡና ከህፃናት ምስጋናን አዘጋጀ ይላል ምን የሚለው ሆሳና በአርያም የሚለውን ሆሳና ለዳዊት ልጅ የሚለውን ምስጋና ያዘጋጀው ራሱ አብ ነው ከዛ በኋላ ይኸውልሽ አንዱ በአንዱ ስፍራ ታስበው ዘንድ ሰው ምንድነው ተጎበኘው ዘንድ የሰው ልጅ ምንድነው ከመላእክት ይልቅ በጥቂት አሳነስከው የክብርና የምስጋና ዘውድ ጫንክለት በእጆች ስራ ላይ ሾምከው ሁሉን ከእግሩ በታች አስገዛለት ብሎ መሰከረ ሁሉ ከእሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተውምና አሁን ግን ገና ሁሉ እንደተገዛለት ገና እናያም ነገር ግን በእግዚአብሔር ጸጋ ስለ ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስ ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን አለ አይሽ የክብርና የምስጋና ዘውድ ጫንክለት ይላል የክብርና የምስጋና ዘውድ ጫንክለት አለ የክብርና የምስጋና ዘውድ ጫንክለት አለ ከሚጠቡና ከህፃናት ምስጋናን አዘጋጀ የሚለው የክብርና የምስጋና ዘውድ ነው የጫነለት ራሱ አዘጋጅቶለት ማለት ከህፃናት ማለት ነው ኢየሱስ የጠቀሰው ያንን የጠቀሰው እንጂ ኢየሱስ ለራስ አዘጋጀ ተብሎ ተስፏልና ራሴን ያዘጋጀሁት አላለ ለራስ የተዘጋጀው ምስጋናው ለመሲሁ ነው አዘጋጁ ግን አብ ነው ፖይንቱ ለራስ አዘጋጀ የሚለውን ያመጡና አቤቱ አንተ ጌታችን ሆይ ስም እጅግ በምድር ላይ ተመሰገነ የሚለውን ለአብ የሚናገረውን ለወልድ አድርገው ያመጡና በኋላ ላይ ግን እዛው ላይ ደግሞ ይታሰራሉ ለምን ታስበው ዘንድ ሰው ምንድነው ብሎ እዛው ይቀጥላል ሲያወራው ተጎበኘው ዘንድ የሰው ልጅ ምንድነው ከመላእክት ይልቅ በጥቂት አሳነስከው ይላል የሚያወራው ማንን ነው እንደዛ እያለው ታስበው ዘንድ እያለ የሚያወራው ዳዊት ማንን ነው ሲባል አብን ነው በእጆቹ ስራ ላይ ሾምከው የሚለው ማንን ነው ወልድን ነው የተሾመው ማን ነው ወልድ ነው የክብርና የምስጋና ዘውድ ጫንክለት ይላል ሁሉን ከእግሩ በታች አስገዛለት ይላል ግልጽ ነው ግልጽ ነው እነሱ ግን የአይሁድን መጽሐፍ ኮት ማድረግ እኮ አይችሉም አሁን እንትኑን ጎስፕሉን የጻፉት ራሱ ለራሳቸው እንዲሆን እሱ ኮት እያደረጉ ነው ባርት እያለ ያለው አይ ቲንክ ሚስኮቲንግ ጂሰስ የሚለውን መጽሐፉን እያነበብኩት ነበር እሱ ነው የምልሽ እሱ እንትን የሚልበት ኢየሱስ እንዳጨረበረ ነገር ምናምን ነገር ወይ ክርስቲያኖች እንዳጨረበረ ነገር ብዙ ጊዜ ይናገራሉ እና ያ ልክ አይደለም እኛ ደግሞ የምንለው ልክ አይደለም ኢየሱስ መወቀስ የለበትም የእነሱ ችግር እነሱ ጋር ነው መፈታት ያለበት ያንን ነው እንትን ብለው ሜቢ ማርክ ጀስት ሜድ አ ሚስቴክ ነው የሚለው አይታዩ እሱን ተይው ባርቴርማን ብዙ ነገር ነው የሚለው ብዙ ከሰማሹ ብዙ ነው የሆነ ሰዓት ላይ ያሳበደን እሱ ነው አሳብዶ መጨረሻ ላይ
ለእስልምናችን ምክንያት የሆኑት እሱ ዶክተር ሞጃ ሞሜን እና ዶክተር ፒዮ እነሱ ሶስቱ ናቸው ለኔ ያሳብደው ኦሪጂናል አውቶግራፊ የለም ብለው ያሳበዱ ማለት ነው። ታዩ እሱ እንኳን ለእስልምና በቁን ጥሩ ነው እንትን ይላሉ። በደንብ በጥብጥ ተደርጎ ብርጭቆ ውስጥ የነበረው ነገር እንዲደፋ ያደርጋሉ። ከዛ አዲስ ውሃ ይመጣል ማለት ነው። ኦኬ ኦኬ እሺ አሌክሳንድሪያ፣ ጴጥሮስ፣ የኢየሩሳሌም ጳውሎስ፣ የሶሪያው ኤፍሬም ምናምን የምትላቸው አትናቴዎስ እነዚህ ቸርች ፋዘሮች ናቸው እንዴ? ኦኬ በቃላችን ማወቅ ይኖርብናል። ሬሌቫንት ናቸው። ለንጽጽር ነው እንጂ ምንም ባይብልንም ማወቅ አይጠበቅብሽም። ለንጽጽር ለማስተማር ሰውን ለመርዳት ነው እንጂ ቁርአንሽን ያዥው በደንብ አድርገሽ ያዥው ማለት ነው። አሁን አንቺ ቁርአን ላይ ራሱ የራስሽ ቀለም አለሽ ራሱን የቻለ ደግሞ እዚህ እየመጣሽ አትቅሪ። የሰው አይንም አለ ራሱ የራስሽ ቀለም አለሽ ራስሽን የቻለ በጣም የተለየ ቀለም ነው ያለው። አንቺ ጋር የተለየ ከለር ነው ያለሽ ራሱ ስትቀሪ ማለት ነው። ማሻአላ አላህ ይጨምርልሽ። እና ምን ላይ ደረሰሽ? አንድ ጁዛ ከተምሽ 88 ላይ ነኝ። ደህና ነሽ ማለት ነው። አይ ስቴፕ ባይ ስቴፕ እያለን ኮርስ ያንተ ኮርስ አለ። ፉል ፎከስ ይፈልጋል። ዝም ብዬ መማር አልፈልግም። ኖት ያስኩ ምናምን ነው ገባ። ያንተን መማረው ከላይ መማር አልፈልግም። በቃ አንዴ ጀምሬዋለሁ። ለዛ ነው ኢንሻአላህ። በርቺ እንግዲህ አላህ ያበርታሽ። ጎበዝ ነሽ አንቺ። ጎበዝ ልጅ ስለሆንሽ ብዙ ነገሮችን ለማወቅ ፍላጎቱም ስላለሽ ጥሩ ነው ራሱ ማለት ነው። አኒ ጥያቄ አለሽ? እሺ